እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይ ዘ ወይ በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ፣ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግር ስም ጠቅሰሃል፣ አልጠቀስኩም። የሃይማኖት ድርጅት ጽፈሃል፣ በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው አይደለም። እንትና ሲኦል ገባ እንትና ዳና ነው ያልከው አላልኩም። ጽሁፍ ምንድን ነው የሚለው? ለዚች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው። እና እንደው እደግመዋለሁ ይህን ጽሁፍ ነገ ከነገ ወዲያ መድገሜ አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት ይሄ ምኞቴ። ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር እንዳልክ የጻፈው ጽሁፍ እኔ በግሌ ዝም ብዬ እንዳንድ አማኝ እንዳንድ የወንጌል አገልጋይ ሳየው ምንም ማንንም የሚያስቀይም ነገር የለም። አርቲስት ነፃነት ጌታን አያውቅምና ሲኦል ነው የሚገባው አላለም። ጌታን ሳትቀበሉ አትሙቱ ነው ያለው። ሀዘን የሚያሾፍ ነው እያለ ቅድም ሲናገር የነበረውን ነገር ስሰማ አልቻልኩም ማለት ነው። ኦኬ አይ ትክክል አይደለም። ጴንጤ ማለት በሰው ሞት ላይ የሚቀልድ ማህበረሰብ እንዳይደለ የኔ ወገን ስለሆነ ገብቼ ነግሬዋለሁ። አይደለም እንዳልክ እንኳን ራሱ እንኳን ቢጽፍ እንደዛ እንኳን ብሎ እንዳልክ እንኳን ቢጽፍ አንድ ግለሰብ እንዳልክ እንጂ የጻፈው በሙሉ ጴንጤን መሆን የለበትም ብሎ የሚል ነው የኔ አቋም ማለት ነው። እንዳልክ እንኳን እንደ ግለሰብ የጻፈው እዚህ ጋር የነፃነት ሞት ላይ እየቀለደ በሀዘኑ ላይ እያሾፈ እንዳይደለ በትክክል የሚያሳይ ምንም አይነት ነገር የለም። ታዲያ አሁን የገባኝ ሰው ሲሞት በጌታ ነው አይደለም ብሎ የሚለው ነገር እጠይቃለሁ አለ። ልክ ነው እኮ እንትን ምንድነው አሁን ሚዛናዊ ሰዎች ለመምሰል የምትፈልጉ አንዳንድ ጴንጤዎች አላችሁ። በፍጹም እንደዚህ አይነት ይሄ የምትንፏቀቁት ከዓለማውያን ጋር የምትንፏቀቁትን ነገር አቆሙ። ጽድቅ ነው። ሰው በክርስቶስ ኢየሱስ ካልሆነ በቃ ይሞታል፣ የዘላለም ሞት ማለት ነው። የምናውቀው የምንወደው ታዋቂ አርቲስት ነው። ጥላሁን ገሰሰ የሞተ ጊዜ ነው ተናግሬ ነበር እንዴ? ምን ነው ዝም ጭጭ አላችሁ ያኔ? ኦኬ 100 ምናምን ነገር አመት ኖራለሁ እያለ ሲል የነበረው ተጠራ ማለት ነው በሞት ተናግሬ ያለ። ማንም ይሙት እኮ ማንም እኮ ጠቅላይ ሚኒስትሩ የሚሆኑ ሀጂ ሙፍቲ የሚሆኑ ብፁዕ አቡነ ማትያስ የሚሆኑ ሲሞቱ በጌታ ናቸው ወይ ነው? በጌታ እኔ ጋር ስትመጣ በጌታ ናቸው ወይ ብዬ ጠይቃለሁ። አዎ ከሆነ በሞታቸው ምክንያት በመለየታቸው ምክንያት በምድር ባዝንም ግን ዘላለማቸው ፍጻሜያቸው የተበላሸ ስላይደለ ደስ ይለኛል። በጌታ ናቸው አይጠፉም። በጌታ ያመነ ስለማይጠፋ ማለት ነው። በጌታ ያልሆነ ግን ይጠፋል ለዘላለም። ብራዘር ለቅሶ ላይ ቁጭ ብለህ ንፍሮ እየበላህ እንደምታወራው ወሬ አይደለም። ሰው በኢየሱስ ካላመነ አርቲስት ይሁን ዘፋኝ ይሁን ጠቅላይ ሚኒስትር ይሁን ፕሬዚዳንት ይሁን ሀብት ያለውን የተማረውን ያልተማረውን ጥቁር የለ ነጭ የለ በብሔር በቋንቋ በየትኛውም ታጠር ኢየሱስ የለ የዘላለም ሕይወት የለም። ፒሪየድ። ማን ያለው? መጽሐፍ ቅዱስ የነገረን እውነት ይሄንን ነው። ስለዚህ ባጭሯ ጊዜያችን ጌታን ሳትቀበሉ አትሙቱ ነው ያለው። ይሄንን በሐዘንም በደስታም በክረምትም በበጋም በቀንም በማታም በየትኛውም ጊዜ ላይ የምንናገረው እውነት አይደለ ወይ? አዎ በሐዘኑ ላይ ያላግጦበት ቢሆን ኖሮ ኦኬ ትክክል አይደለም ብዬ እንዳልክ እዚህም ስላለ ጣርቸው ማስገብቸው እገጽዋለሁ ታናሽ ወንድሜ ስለሆነ ማለት። እንዴት ግን በሰው ሐዘን በሰው ሞት እንዴት እንዲቀልዳል? የቱ ጋር ነው እንዳልክ የቀለደው? ኢየሱስን ሳትቀበሉ አትሙቱ ማለት በሰው ሐዘን መቀለድ ሆነ? ወንድሞች እናቶች እደግመዋለሁ። እዚህ አንድ ሰዎች አላችሁ አይደል? ወደ መቃብር ሳትገቡ በፊት አጭሩን ዘመናችሁን ይዛችሁ ትንፋሻችሁና መንገዳችሁን በእጁ የያዘውን የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ብራዘር ከሞትክ ግን አለቀልህ። ታሪክ ፍጻሜ ይዘጋል ማለት ገሃነመ እሳት ነው የምትገባው። የእግዚአብሔር ልጅ የሌለው ኦርቶዶክሳዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ካቶሊካዊ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው ጴንጤ ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው አይሁዳዊ ሙስሊም ገሃነመ እሳት ነው የሚገባው። የእግዚአብሔር ልጅ የሌለው የተማረ ያልተማረውን ገሃነመ እሳት ድቅድቅ ጨለማ ለዘላለም የእሳት ባህር ነው የሚገባው። 4 ነጥብ። ይህንን ዲናይ ልታደርግ የምችል የሃይማኖት መምህር ካለ ና አስተባብል እኔ ጋ ማለት ነው። የእግዚአብሔር ልጅ የለህም፣ ህይወት የለህም።
ኦርቶዶክስ ነው ያለህ፣ ኦርቶዶክስ ስላለ ህይወት የለም። ጴንጤነት ሃይማኖት ስላለ ህይወት የለም። ካቶሊክነት ስላለ ህይወት የለም። አይሁዳዊነት ስላለ ህይወት የለም። ሃይማኖትን በሃይማኖት ላከብርልህ እችላለሁ። እስልምና ስላለ ህይወት የለም። ህይወት ያለው የእግዚአብሔር ልጅ ያመነ ነው። 4 ነጥብ። ይህንን ሰውም ሞቶ እንጽፋለን፣ ሰውም ተጋብቶ እንጽፋለን፣ ሰውም ተዋልዶ እንጽፋለን፣ እንናገራለን በስፍራዎች ሁሉ። ስለዚህ እንዳልክ እዚህ ስላለ አይደለም፣ በጠፋ ፊት ለፊት የምገስጸው የምነግረው ወንድሜ ነው። ይኸው እዚህ አለ ደግሞ ገስት ላይ እየነገርኩትም ነው ያለው። ከዚህ በፊትም ባለው ላይ ትክክል ባልሆነበት ይሄን ትክክል አይደለም ብዬ በውስጥ መስመር ማለት ነው። እና ምን ያድርግ? እኔ የምሰብከውን ወንጌል ነው እየሰበከ ያለው። ታዲያ የእግዚአብሔር ልጅ ስለሌለህ ኢትዮጵያውያን በሙሉ የሚያውቁት ታዋቂ ሰው ነው ብሎ እግዚአብሔር መንግስተ ሰማያት የሚያስገባበት ሌላ ክላስ ሌላ መንገድ የለም። ሰዓት ሞቱ በፊት በህይወት እንነግራቸዋለን። ከሞትክ በኋላ ደግሞ ከሞትክ በኋላ አንተም ሞተሃል አምልጠሃል ማለት ነው። ማለት ጌታን ሳታገኝ ሄደሃል ማለት ነው። ፍጻሜ የት እንደሚሆን ታውቃለህ። ጌታ ከሌለህ ድቅድቅ ጨለማ ለዘላለም የተጠበቀ የእሳት ባህር አለ። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ተጻፈ። ስሞቻቸው በህይወት መጽሐፍ ያልተጻፈ ወደ እሳት ባህር ተጣሉ ይላል። ይህም የእሳት ባህር ሁለተኛው ሞት ነው ይላል። እንትን ላቀጣጥንልህ እንደ ይሄንን ትንሽ ተረት ጨምሬበት ላቀጣጥ ነው። ይሄንን ትምህርት ይሄን ስብከት አላረገውም። እዛ የሚያቀጣጥኑልህ ሌሎች ጋር ሄድና ያቀጣጥኑልህ። አላረገውም። ኢየሱስ የለም ወንድሜ፣ የዘላለም ህይወት የለም። ኢየሱስ አለህ፣ በሱ አለ፣ በሱ ታምናለህ። በእግዚአብሔር ልጅ የምታምን ከሆነ ህይወትና አለመጥፋትን እግዚአብሔር ወደ ብርሃን በገለጠው በልጁ በክርስቶስ ኢየሱስ የምታምን ከሆነ በእውነት አይፈረድብም። 4 ነጥብ። ለምዳችኋል። የቦሎቄና የባቄላ ንፍሮ እየበላህ ነፍስ ይማር ብለህ እኮ የምትወጣ እኮ ጴንጤ ያለህ አይደል እንዴ? ዳራስ ነፍስ ይማር ትላለህ አይደል? ንፍሮን ቅመህ ስታበቃ ሀዘን ቤት ሄደህ አንተ ነፍስ ይማር ጴንጤ ነፍስ ይማር ብሎ ሲል በጣም ራሱ ወንድሜ ጸያፍ እኮ ንግግር ነው ወይ? አዎ በእውነት ጴንጦቹ ተሰብስበው እዛ ቤት ሄደ የኔ ልጅ ነበረችና እሷ ነፍስ ይማር ብላለች፣ ምረዋለሁ። እግዚአብሔር ነፍስን የሚምረው በክርስቶስ ኢየሱስ ስታምን ነው። 4 ነጥብ። ለነፍሳችሁ እረፍት ታገኛላችሁ ብሎ ወዳለው ጌታ ስትመጣ ነው ነፍስህ በክርስቶስ ኢየሱስ ስታምን ታርፋለች ማለት ነው። ካልሆነስ ትጠፋለህ። በወንድማችን ማነው በታዋቂው አርቲስት በነፃነት ወርቅነህ ሞት እንዳልክ አላላገጠም። ጽሁፉ ግልጽ ነው። ምንድን ነው እንዲሁ ጭር ሲል አልወድም ብለው የሚሉ ሰዎች ነገር ለማሟሟቅ ተብሎ የተደረገ ጴንጤን በምን ልሳደብ ነው። ያ ደግሞ ምክንያቱ ምንድነው ከበስተኋላ ብለን ስንል ብዙ ነገር በቅርብ ርቀት ምን የማገኘው እኔም የማውቀው ነገር ከምሰማው ነገር ተነስቼ ማለት ነው። እማየው አለ ሁሉ ግን እዚህ አይነገርም። መድረክ ላይ ሁሉ አይነገርም እዚህ። ስለዚህ ጴንጤ ግብረ ሰዶማውያን በሙሉ ይቀበላል አለ። አንድ መረጃ አላመጣም። አንድ አላመጣም። ኦኬ አንድ አላመጣም። የኦርቶዶክሱ መጣ አይደለ? ኢየሱስን ግብረ ሰዶማዊ በላይ ጻፈች ቤተክርስቲያን ኦርቶዶክስ አይደለች እንዴ? የኢትዮጵያ ጌታን እኮ ነው ግብረ ሰዶማዊ ነው በላይ ጻፈችው። ኢየሱስን ግብረ ሰዶማዊ ነው በላ የጻፈች ከሰው ጋራ ሰብል የሚዩት አድርጉ ከሰዎች ጋራ ከንፈር ለከንፈር ሲሳሳም ስሜታቸው እስኪመጣ ድረስ ነዘረኝ ልቤ ጠፋ ብሎ እስኪል ድረስ ያደረገው ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ የኢትዮጵያ ኦርቶዶክስ አይደለች እንዴ ኢየሱስ ክርስቶስን ግብረ ሰዶማዊ ነው ብላ በመጽሐፍ የጻፈችው? ነውረኞች ምን ነው በዛ ጊዜ አልመጣችሁ? አዎ ጴንጤንን ብለው ወንጌላውያንን ብለው ግብረ ሰዶማውያን የሚቀበሉ በዓለም ዙሪያ አሉ። እነሱን ግን በጤናማ አብያተ ክርስቲያናት ህብረት ውስጥ አሉ ብለህ ብትለኝ የሉ። ከጤናማ ህብረት ተወግዘዋል። በኢትዮጵያ ውስጥ ካውንስሉ አለ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል። አዎ እስቲ ከዛ ውስጥ ሙሉ ወንጌል ተነስታ እኔ ግብረ ሰዶማውያን እቀበላለሁ ብላ ትበል። ኤክስ ኮሚኒኬት አድርገው ነው የሚያስወጧት ከህብረቱ ማለት ነው። ከህብረቱ መውጣት ብቻ አይደለም ህዝቡ ሁሉ ጭምር ትቷት ይወጣል። ህብረት አለ ማለት ነው። እነዛም መብታቸው ነው፣ እነዚህም መብታቸው ነው። እና ሆን ብሎ ወንጌላውያንን ለመፈረጅ የተደረገ
ንግግር ነው። ይገባኛል። ስገባ አይታችሁት ከሆነ ቪዲዮን ልክ የገባው ጊዜ ላይ ፊቱ እንዴት እንደተቆጣ አይኑ እንዴት እንደፈጠጠ አይታችሁት ከሆነ እሱም ቪዲዮ ሪከርድ ያደረጋችሁ ሰዎች ላኩልኝ። ዮኒ ባጭሩ መንፈሳዊ ጤንነቱ ተቃውሷል ነው ብዬ የምለው። በዚህ ንግግር ውስጥ ማውራት ይችላል። የወንጌላውያን ትክክል ያልሆነውን ፓርት ማውራት ይችላል። እሱ የሚያወጣው እሱ የሚዘረግፈው እኛ ያልተናገርነው አንድ የለም። አንድ የለም እኮ አልኩ። አንድ የለም። አንድ ማለት አንድ የለም። በዚህ ጉዳይ ደግሞ እኔ አስቀድሜ በወንጌላውያን አማኞች ሁሉ ጭምር በእኛ ትክክል ያልሆነበትን ነገር መናገሬ ማንም አፉን እንዳይከፍት ሆኗል ማለት ነው። ኤርሚያስ ያልተናገረው ትክክል ያልሆነ ነገር ያልተናገርኩበት አንድ የለም። አንድ እችን ባልቴት ሴትዮ እንዳታስገቧት እታች እህትዬ፣ አንቺ ዝም ብለሽ በሰማበት ጣዱኝ አይነት ነገርሽ እንዳትልኪ ወደዚህ እና እኔ ያልተናገርኩት ወይ ደግሞ የወንጌላውያን አማኞች ያልተናገሩት በሐሰተኛ ነቢያት ዙሪያ ብላልክ እኛ ያልተናገሩ እኔ እዚህ ሶሻል ሚዲያ ላይ እንዳለ ሰው እዚህ 10 ዓመት ውስጥ እኔ ያልተናገርኩበት ሐሰተኛ ነቢይ ካለ አምጣ አንድ መረጃ። በገስታው ውስጥ ምናምን ብላልክ የሚሸቅጡ ዘይት ሻጮች እኔ ያልተናገርኩበትን አምጣ መረጃ። ወንጌላውያን ወንድሞቼ እህቶቼ ሌሎች ያልተናገሩበትን አምጣ። የለም። ልክ ዘማሪያኑ ግብረ ሰዶማውያን ናቸው ምናምን ነገር አለ። አንድ ሰው ግን አይጠራም። አንድ ሰው በሰው ዘንድ እስከማይታወቅበት ድረስ ተደብቆ ሊያደርግ ይችላል። ከታወቀበት ግን እዚህ አትቀልድም አልኩ። ወንጌላውያን አማኞች ህብረት ላይ አትቀልድም። ቤተክርስቲያን የምትሰጠህን ሂሳብ ትሰጣለች። እንደዚህ ነው። አየህ፣ አንድ ሆኜ ሶስታችሁን በአንድ ያስለፈልፋችኋለሁ ማለት ነው። ስለዚህ እንዳልክን ለማጠልሸት የሄዳችሁ ሰዎች ካላችሁ በእውነት ነውራሞች ናችሁ። ነውራም ማለት ነውረኞች ናችሁ። ለምን ኢየሱስን ሳትቀበሉ እንዳትሞቱ ብሎ ያለ ትናንትና ጌታን የተቀበለ ወንድም እንዲህ ሲጽፍ አንተ በጌታ ቤት ረጅም ዘመን ተቀምጠ አሁን ይሄ እንዴት ይጻፋል? በእውነት ለሞተው አለማዘን ነው። እውነትህን ነው። እውነታችሁን ነው። ይሄው እኔ ላይክ አድርጌያለሁ። ፎቶዬን ዘቅዝቀህ የምታደርገውን ሁሉ ማድረግ ትችላለህ። ጠራርጌ ግን ዳር አስይዝሃለሁ። በእውቀት መተህ ፊት ለፊት ግን አታወራም። በእውቀት መተህ በመረጃ ላይ መተህ ግን አታወራም ለማለት ነው። ስለዚህ የእንዳልክ ጽሑፍ ላይ ችግር አለበት። ወንድሞች እና እህቶቼ እንደ መንፈሳዊ ሰው መጽሐፍ ቅዱስን እንዳነበበ ሰው የምትመዝኑት ከሆነ በእውነት ችግር አለበት? የለበትም። አያውን ሶሻል ሚዲያ አካባቢ ላይ ምንም አርዕስት ጠፋ እና እንዴት እንደዚህ ይላል፣ እንዴት ጌታን ተቀበሉስ ብሎ ስላለ ነው ጫጫታ የተፈጠረው። አዎ ኦርቶዶክሳውያን ኢየሱስ ክርስቶስን ተቀበሉ፣ ካልሆነስ ፍጻሜህ የእሳት ባህር ነው። አዎ ካቶሊካውያን ጌታን ተቀበሉ፣ ካልሆነ ፍጻሜያችሁ የእሳት ባህር ነው። አዎ ሙስሊሞች ጌታን ተቀበሉ፣ አይሁዳውያን ጌታን ተቀበሉ፣ ካልተቀበላችሁ ፍጻሜያችሁ የእሳት ባህር ነው። አንዳንድ ወንጌላውያን አማኞች ነን ብላችሁ ትሉ እኛ ጋር ተገጣጥማችሁ የገባችሁ ማለት ነው። ጌታን ተቀበሉ በትክክል ማለት ነው። የእግዚአብሔር መንፈስ ለመንፈስ የእግዚአብሔር ልጅ መሆንን ሊመሰክርልህ ይገባል። ካልሆነስ ሙሉ ወንጌል ተቀምጠ ቃል ተቀምጠ ጌታ ሳይገባህ ፍጻሜ የእሳት ባህር ነው የሚሆነው። የእግዚአብሔር ልጅ አለህ፣ በመንፈስ ላይ ምስክርነት አለህ። የእግዚአብሔር ልጅ መሆንን ያ መንፈስ ለመንፈስ መስክሮልሃል። ይሄ ምስክርነት ከሌለ ብራዘር በወንድማችን በነተኬና በነዳጊዬ መዝሙር የምትዘል ምስኪን የእሳት ባህር ገቢ የእሳት ራት ነው የምትሆነው። መንፈስ ቅዱስ በሮሜ 8:16 ላይ እንደተጻፈ ያ መንፈስ ለመንፈሳችን ይመሰክራል ብሎ ባለው አምላካዊ ቃል መሰረት መንፈስ ቅዱስ የእግዚአብሔር ልጅ እንደሆን የመሰከረልህ ምስክርነት አለ ካለ በእውነት አንተ የእግዚአብሔር ልጅ ነህ፣ አትጠፋም። ስለዚህ እነዚህ ሰውን በነገር በደለኛ የሚያደርጉ ብሎ እንደተጻፈ ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር ፕሮቴስታንት ግብረ ሰዶማውያን ሙሉ በሙሉ ይቀበላሉ ይላሉ እንዴ? ማፈሪያነት እኮ ነው፣ ነውራምነት ነው። ኦርቶዶክስ የዋሸችብንን ያህል እንደ ቤተ ክርስቲያን ማንም በዚህ ፕላኔት ላይ የዋሸብን የለም። በድመት ስጋ ያቆርባሉ ብላችሁ አላችሁ። ኦኬ፣ ያመኑ ጌታ ኢየሱስ ነው፣ የተሸከምኑ ወንጌሉን ነው፣ የሚመራን መንፈስ ቅዱስ ነው።
በሬ ሳርን እየጨረሰ እንደሚመጣ የዚህ ህዝብ አመጣጥ ያስፈራኛል ብሎ እንዳለ እንደዛ እንደ አሕዛብ ንጉስ እንደ ባራቅ ማለት ነው። ሃይማኖተኞች በሩቅ ሆነው እንደ ባራቅ እየደነገጡ ነው አልኩ። የአግን ንጉስ ሲያሳልፋቸው በኤዶሚያስ ምድረ በዳ ሲያልፉ እጅግ ያስፈሩ ነበረ። ተነሱና የአርኖንን ሸለቆ ተሻገሩ አላቸው በሙሴ በኩል ዘዳግም መጽሐፍ ምዕራፍ 2 ቁጥር 24 ላይ እሰብካለሁ የአምላኬን ቃል። ተነሱና ተሻገሩ፣ ከሰማይ በታች ባሉት አሕዛብ ሁሉ ፊት ማስፈራታችሁና ማስደንገጣችሁን እሰድድ ዘንድ ዛሬ ጀምራለሁ። ወሬህም በሰሙ ጊዜ ድንጋጤ ይዛቸዋል ብሎ እንዳለ አሁን በሃይማኖቱ ቤት ድንጋጤ ፈጥሯል። ጴንጤ የሚባለው ማህበረሰብ ያመጣው ድንጋጤ ምንድነው? የጴንጤ ድንጋጤ የሚያመጣው ኢየሱስ የሚባል ቆንጅዬ ቅዱስ ጌታ ይሰብከዋል። ወንጌልን የተሸከመ ኢየሱስ ዓላማው የሆነ በመንፈስ ቅዱስ የሚመሩ የእግዚአብሔር ልጆች ወንጌል ይሰብካሉ። እናስ ወንጌሉ እያሸነፈ ይሄው ትናንትና ቴሌቪዥን ፕሮግራም ላይ ቀርቦ ሲያወራ የነበረ ዲያቆን የነበረ ለያዥ ለገራዥ ያስቸገረ የነበረውን እንዳልክም ማርኮታል፣ ኤርሚያስም ማርኮታል፣ ኡስታዝን እዚህ ማርኮታል። ኡስታዝን ይኸውልህ ሼኩን አምጥቶታል። ወንጌል እዚህ የኢየሱስ ወንጌል ሼኩን አምጥቶ የአንድ ወረዳ የእስልምና ሃይማኖት መምሪያ ዋና የነበረ ሼካው ከታች ጆኒ ማለት ነው። ኡስታዝ አንበርክኮታል። ምን ወንጌል ማን ይነካዋል? ይህን ሰውዬ ማን ነው የሚደፍረው? ቁርአን ብለህ ብትል ሐዲሳት ብለህ ብትል ማን ነው ስሩ የሚደርሰው? ብራዘር ኢየሱስ ወንጌሉ ሲሰበክ ግን እስላሙን አንበረከከው፣ ዲያቆኑን አንበረከከው፣ ጳጳሱን አንበረከከው። ማን ብራዘር የህግ መምህር የተባለውን እኮ ኒቆዲሞስን ሁሉ ጭምር እኮ ያንበረከከ ነው። ታላላቆች ታናናሾችን ሁሉ ጭምር። ስለዚህ ልክ እስራኤል በምድረ በዳ ሲያልፍ የእግዚአብሔር ሞገስ ከነሱ ጋር እንደነበረ ይኸውልህ ብራዘርዬ፣ ጴንጤ ራስን እንዴት እንደምታይ አላቅልም ብራዘርዬ። በሞገስ የጠገብክ ህዝብ እንደሆንክ በልህ ተነሳስቼ የምናገረው ነገር እንዳይደለ አምላኬ ያውቃል። በልህ ተነሳስቼ ሰው ለማብሸቅ ብዬ አይደለም የምናገረው። ጴንጤ በእግዚአብሔር መንፈስ በሞገስ የጠገብክ ህዝብ ነህ። በሞገስ የጠገብክ ህዝብ ነህ። ለምን? የተባረከው የእግዚአብሔር መንፈስ ኢየሱስ ጌታዬ ነው ብለህ ስትቀበለው አንተ ውስጥ አለ፣ እኔ ውስጥ አለ። እውነቴን ነው የምልህ፣ እኔ ውስጥ አለ፣ አንተ ውስጥ አለ። መኖሩ ደግሞ ይታወቃል። አንድ በኑሯችን፣ ሁለት በንግግራችን። ንግግር ይገልጣል ብሎ እንዳሉ በደንብ የሚታወቀው ለዚህ ነው። ሰኞም ማክሰኞም ረቡዕም ሐሙስም እኛ ጋር ኢየሱስ ነው። እነሱ ጋር ሄድ። ዛሬ አርሴማ ነች፣ ነገ እንትና በርሶማ ነው ይልሃል። የሚቀጥለው ቀን በርጩማ ነው ይልሃል። እማዊ እንትና አቡነ እንትና ማለቂያ የሌለው ማለት ነው። ተጠርቶ ማቅሰማቸውን ማናቃቸው ግማሽ አካሉ ሰው ግማሽ አካሉ ውሻ የነበረ ይላል። አቡነ ቡቺ ምናምን ነገር እያለ ማለት ነው። ደረስ ኮታታም ትውልድ በምን ንጽህና ቆመህ ግማሽ አካሉ ሰው ግማሽ አካሉ ውሻ የሆነ አውሮፓ ሀገር ላይ ይኖር ነበረ። በማቴዎስ አህጉረ ስብከት የነበረ እንኳን በማቴዎስ አይደለም፣ ለምን በጳውሎስ አይሆንም? ወንድ ማለት ውሻ ወደ ማምለክ የሚሄድ ማለት ነው። ስለዚህ ስላስፈራቸው ያኔ ድመ ስጋ ያቆርባሉ፣ ቤዘክተው ዝሙት ይሰራሉ፣ ኮርኒስ ይረጫሉ፣ በዛ ይላሉ፣ እንደዚህ ያሉ ኢየሱስ ከኔና ካንቺ ይወለዳል እያሉ ዝሙት ይሰራሉ። ያላሉት ነገር የለም። አሁን ደግሞ መጣና ጴንጤ በሙሉ ግብረ ሰዶማውያን ይቀበላል አለላ። ዮኒ ማኛ ስለኛ ስለ ወንጌላውያን አማኞች እንኳን ለመናገር እውነቴን ብየምላችሁ አብያተ ክርስቲያናትን አያውቃቸውም። ለምን ደግሞ አያውቃቸው? አልተማረም፣ ገብቶ አልተማረም። ሁሉ እዚህ አይነገርም፣ ግን ገብቶ አልተማረም። እንዲማር መክሬዋለሁ፣ እንዲማር አገልጋዮችን አገናኝቸዋለሁ፣ ግን ገብቶ አልተማረም። ስላልተማረ ባልተማረበት ወንጌላውያን አማኞችን አያውቅም። እኔ ብናገር ያምራል፣ አሁን እንዳልክ ቢናገር ያምራል። ትናንትና እንኳን መጣ ተብሎ ቢባል እንዳልክ ቢናገር ያምራል። ቢያንስ ከነቢ ጥሌ ጋራ ባለበት በዛ አብያተ ክርስቲያናት ቁጭ ብሎ ተምሯል፣ ተጠምቋል። አሁንም እዛ እየተማረ እያገለገለ ያለ ሰው ነው። እኔ ብናገር 27 ዓመት ማለት ነው ተጠምቄ አገልግሎት የጀመርኩበት አሁንም ያለሁት እስከ ፍጻሜ ድረስ በሞት ታሪኬ ከዚህ ምድር ላይ እስኪዘጋ ድረስ የምኖርበት የህይወት ስርዓት መንገዴ ነው። መመላለሻ ጴንጤነት ሃይማኖቴ ነው። ኢየሱስ ጌታዬ ነው። አንድ
አንድ ቀን አፍሬ አላውቅም። እኔ ብናገር ያምራል። ጓዳ ጎርጓዳውን አውቃለሁ ብዬ ብል በዚህ 27 ዓመት ውስጥ ብዙ መድረኮች ላይ ቆሜ አገልግያለሁ። በጌታ ቤት ያለኝ ቆይታ ማለት ነው። ለዚህ ነው ትክክል ያልሆነው ነገራችንን ትክክል አይደለም ብዬ ፍርጥ አድርጌ እናገራለሁ እዚሁ ማለት ነው። ለዚህ ነው ምንም የምታወጡት ነገር የለም። ኦርቶዶክሳውያን ተደራጁ። የጴንጤን እናንተ እኛ ያላወራነው እናንተ የምታወሩብን ምንም ነገር የለም። ምንም የለም። እኔ ያልተናገርኩት ዮኒ ማኛ የሚያወጣው አዲስ ገበና የሚባል የጴንጤ አንድ የለም። አንድ የለም። እንደውም የእነሱ ነው ተዝቆ የማያልቅ በመጽሐፍቶቻቸው ሁሉ ጭምር የኦርቶዶክሳውያኑ በየዕለቱ የምናገኘው ማለት ነው። ጆሮን ጭው የሚያደርግ የሚያስደነግጥ ነገር። ኢየሱስ ያድናል። ወንጌል ዓላማችን ነው። ይሄ ነው ብለን የምንለው። ተባረኩ። እንዳልክዬ ካለ መቀጠል ይችላል። እድል ስጠህ። ቴንክ ዩ። እንዳልክዬ ከመናገሩ በፊት ግን ቆይ አንድ ጊዜ እርምኝ። እንዳልክዬ ከመናገሩ በፊት እዚህ ያላችሁ ጴንጤዎች የእንዳልክን ሀሳብ የተስማማችሁ በሙሉ አንዴ ቤቱን ልብ ቅርጽ በመስጠት እንዳልክዬ እንወዳሃለን በማለት በመጀመሪያ እኛ መጀመሪያ አፕሩቭ እናደርግለታለን። እኔ ኮሜንት ጽፍ ያለው ገብቼ ገና ቅድም ማለት ነው እንዳየሁት መጀመሪያ አፕሩቭ እናደርግለታለን እንዳልክ ከመናገሩ በፊት። ምክንያቱም እኔ ትናንትና ወንድሜ ሲሞት ወንድሜ መቃብር ላይ ቆሜ ወይኔ ጌታን ሳያገኝ ነው ያልኩት። የእናቴ ልጅ ሲሞት ማለት ነው። እያንዳንዳችን ክርስቲያኖች የምንናገረው የእያንዳንዳችን ክርስቲያኖች ጥማታችን ስለሆነ እንዳልክ ከመናገሩ በፊት አፕሩቭ እናደርግለታለን። እንዳልክ እየቀጥል ወንዬ ተባረክ። በጣም ሁላችሁንም ሰላም ብያለሁ። ከጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ናችሁ እናንተ በብዙ ስለምትተጉ ለዚህ ወንጌል በያላችሁበት ናችሁ። ይሄ ወንጌል ሲሰበክ ይሄ ወንጌል ሲመሰከር ሐሳባችሁን፣ ጊዜያችሁን፣ ያላችሁን ነገር ሼር እያደረጋችሁ ታብታብ እያደረጋችሁ ኢንተርኔታችሁን ሁሉ ከአገልጋዮች እኩል እዚህ ፕላትፎርም ላይ ከሚያገለግሉት እኩል ስለምትተጉ እናንተ የተባረካችሁ ናችሁ። ባይዘት ገስት ላይም እዚህም 800 ምናምን ሰዎች በጣም ለእግዚአብሔር መንግስት ዋጋ እየከፈላችሁ ነው። እግዚአብሔር ይህንን ያይላችኋል። ትጉ፣ በርቱ። በጣም ጥቂት ጊዜ ነው ያለን። የመጣ ነው ብዙ ነው። ጌታችን በቅርብ ይመለሳል። ከዚህ ጭቅጭቅና ኮተት ደግሞ አልፈን ወደ ረፍት እንሄዳለን። በጣም ምናፍቆን የሱን ነው አሁንና ጊዜ የለንም። ጊዜ ስለሌለን ወንጌል ቢመቻችሁም ባይመቻቸውም ማንም ተስማማ አልተስማማ፣ ማንም ጎረበጠው አልጎረበጠው፣ ማንም ሰደበን አልሰደበን ወንጌል እንናገራለን። በእውነት የሚቀርብን ማህበራዊ ጉዳይ ካለ በእውነት ይቅርብን፣ ከዘላለም አይበልጥብንም እና ይህንን እውነት ለመናገር የተጋችሁ እንድትሆኑ የጌታ ጸጋ ይብዛላችሁ። ሰላሙ ከእናንተ ጋር ይሁን። እንግዲህ እኔ ስለ የሚተራመምሱት ነገር አይገባኝም። እንኳን አውርቼ በጣም ነው የሚገርመኝ። እኔ እግዚአብሔር ስሙ ይባረክ። ግን በእውነት ይህን ነገር የዚህ ጽሁፍ ስህተቱ እኔ ማለቴ ብቻ ነው። ሌላ ሰው ቢለው ስህተት አይሆን። በቃ ይታወቃል፣ ጥላቻ አለባቸው ምናምን። እኔም ይህንን አውቃለሁ። የታመነ ነው፣ ምንም እንትን የለውም። ይህንንም ተቀብዬ ነው ያለሁትኝ። ምንም ግን በጣም ትንሽ ግራ የገባኝ አንዳንድ ወንጌል አማኞች ላይ ነው። አሁን ሌላ ሃይማኖት ምንም ቢል ተቀብያለሁ። የነሱ የሚጠበቅ ነው። አሁን ወደ ወንጌል አማኞች ነው ወደዚህ መዞር የፈለኩት፣ ወደዚህ ነው ጉዳዩን። ይህን ጽሁፍ ከጻፍኩ በኋላ በጣም በብዙ ጽፈው ፎቶዬን አድርገው ሲያሰድቡ የነበሩ ወንጌል አማኝ ነን የሚሉ ናቸው። በጣም የገረመኝ ኦልሬዲ ያ ይጠበቃል። ያ እንደሚያሰድበኝ እንደሚሰደብ የታመነ ነው። ግን ፌስቡካቸውን ግቡና ቼክ አድርጉ። በጣም በብዛት የጻፈው ወንጌል አማኝ ነኝ ያለው አካል ነው እና በጣም ገርሞኝ ሲያሰድቡ ነበር ፎቶዬን አድርገው። እንደው አደራ ምለው ልጄን የሰደቡትን ኮሜንት አጥፉት። እንደው የኔ ችግር የለውም። እኔ ዝግጁ ነኝ ባይተው ምንም ስድብ ለመቀበል። ግን የህፃኑን ልጅ ካያችሁ ኮሜንት አጥፉ። እሺ ኮሜንት አጥፉ። ወንጌል አማኝ ሆናችሁ እኔ ላይ የጻፋችሁ ከ10 ምናምን ከ20 ሰው በላይ አይቻለሁ። ትልልቅ ፔጅ ያላችሁ ማለት ነው። እያንዳንዳችሁን ስክሪንሾት አድርጌ ይዣለሁ። እኔ የጻፉ ሰዎች እነማን እንደሆኑ አላውቅም። ግን እነዚህ የጻፉበት ሰዎች በሙሉ ቅዱስ እግዚአብሔር ልጅ ምስክር ነው። የወንጌል ነገር ውስጣቸው የጠፋ ስፒሪታቸውን ወደ ዴድነት እየሄደ ያለ
ምን እየተባለ እንዳለ እንኳን የማያውቁ በዓለም ዘንድ ለመታወቅ ለመወደድ ብለው ዝና ለማትረፍ ብለው ያሉ ሰዎች ናቸው። ለምን የአንድ ቸርች ሰው አይደለም ድፍኑ ለምን ተነስቶ አይጽፍም አልኩ። ኦኬ አሉ እኮ እዚህ እኛም ቤት ላይ ተቀይጠው ያሉ ማለት ነው። ኦኬ እየፈለጉት ማለት ነው። ያ ኤርሚ ወደ ፖይንቱ እሺ፣ ተባረክ ወንድሜ። ወደ ፖይንቱ ስመጣ ይህንን ለማስታወስ ነው። ጽሁፍ ልክ ነው ልክ አይደለም ወይ? በእውነት ልክ ነው። እና እንደው እደግመዋለሁ ይህን ጽሁፍ ነገ ከነገ ወዲያ መድገሜ አይቀርም። ማንም ሰው ጌታን ሳያገኝ እንዳይሞት። ይሄ ምኞቴ ብቻ አይደለም፣ የእግዚአብሔር ሀሳብ ነው። እግዚአብሔር ዓለምን በክርስቶስ የመጠቅለል ሀሳብ አለው እና ይህንን ለመመስከር ነው እየተጠራ ነው። ኦኬ አመቻምቼ መኖር አትችልም ነበር? ይቻላል፣ ይቻላል። ምን ችግር አለው? አይ የሆነ በዓል ሲደርስ ከነሱ ጋር ሆነ የሆነ በዓል ሲደርስ ደግሞ እዚህ መጥተህ ከዛ ጌታ እንደተቀበልክ በቃ እንደ ማንኛውም ቲክቶክ ላይ ሚዲያ ላይ እንዳለ ሰው በቃ ጴንጤ ነህ የስም ግን ጠዋት ዘፈን እየሰራ ከሰዓት ምናምን እንደዚህ መኖር አትችልም ነበር እንዳልክ ይቻላል። ግን ለምንድን ነው እንደዛ ያላረኩ? የተቀበልከው የእግዚአብሔር መንፈስ፣ የእውነት መንፈስ፣ የነፃነት መንፈስ፣ ይሄ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ይህን እንድታደርግ አይፈቅድም። ኦልሬዲ ቦርን አጌን አድርገናል። አንገናኝም። ባይዘው እኔ መጀመሪያ ወንድሜ ጓደኛዬ የስራ ባልደረባዬ ሲያርፍ ቪዲዮ ሰርቻለሁ። አይታችሁታል። ቪዲዮ በጣም ቫይራል ወጥቷል። በጣም አዝኛለሁ። ድንገት ነው ደንግጫለሁ። ባይዘው በጣም ደንግጬ ቪዲዮ ሰርቼ መልእክቴን አስተላልፌ ለቤተሰቦቹ፣ ለወዳጅ ዘመዶቹ መንፈስ ቅዱስ ያጽናችሁ ኢቭን ብዬ በንግግሬ እግዚአብሔር ማጽናናቱን ይላክላችሁ ብዬ በንግግሬ ቪዲዮ ሰርቼ ጨርሼ ከቆይታ በኋላ ግን ማንኛውም ጴንጤ ቤቱ የሚለውን ነው የጻፍኩት። ከዋሻው እዚህ ያላችሁ ክርስቲያኖች ውቀሱኝ። ለቅሶ ቤት ሄዳችሁ ያላመነ ሰው ቤት ለቅሶ ቤት ድንገት በሄዳችሁበት ለቅሶ ቤት ምንድነው የምትጠይቁት? ጴንጤዎች ጌታን አምነው ነበር አይደል የምትሉት? እንዳልካቸው ጋር የጀመረ ጥያቄ ነው ወይ? ይሄ ጥያቄ እንዳልካቸው ጋር የጀመረ ጥያቄ አይደለም። ኦኬ ስም ጠቅሰሃል? አልጠቀስኩም። የሃይማኖት ድርጅት ጽፈሃል? በጽሁፍ ላይ አልጻፍኩም። ጴንጤ ሁን ነው ያልከው? አይደለም። እንትና ሲኦል ገባ እንትና ዳና ነው ያልከው? አላልኩም። ጽሁፍ ምንድን ነው የሚለው? ለዚች አጭር ዕድሜ ምድር ላይ ስንኖር ዘላለማችንን አስተካክሉ። የትኛውን ሃይማኖት ሜንሽን አድርጌ እንደተናገርኩ አልገባኝም። እንትን ገነት ይገባል እንትን ገነት አይገባም አላልኩም። የልቤን የሰማይ አምላክ ነው የሚያውቀው። ብዙ ሰው ታዋቂ ሰው ሲሞት ነው እዚህ ሀገር የሚደነግጠው። ኢትዮጵያዊ እንሞታለን እንዴ ነው የሚለው። ሚዲያ ላይ የሚታይ ሰው የሚሞት አይመስለውም ብዙ አበሻ። በዚህ ድንጋጤ ላይ ሰው ማስታወስ ያለበት ዘላለም የሚባል ነገር አለ። ዘላለማችሁን አስተካክላችኋል ወይ የሚል ጥያቄ ነው ያስተላለፍኩት። እና ከመሞታችሁ በፊት በቁም ያላችሁ ሰዎች ጌታን ተቀበሉ ነው መልእክቴ። ሌላ ነገር ኢንቴንሽንም እንትንም የለውም ሞቲቭ። እና በጣም ሲንጫጩ ግራ ቢገባኝ ለአንዳንድ ትልልቅ አገልጋዮች ለማቃቸው ጽሁፉን ሼር አርኩና እንደው ካጠፋው ቸኩዬ ስተት ካለው ጽሁፌ ላይ እስቲ ይዩት አልኩኝ። አረ የለውም አሉኝ። ሃይማኖት አልጠቀስኩ ወይ ሐዘኔን ሳልገልጽ ተንቀሽቅዤ ጄን ጽሁፍ አልጻፍኩ። ሐዘኔን ገልጬ በፌስቡክ በቲክቶክ ዩቲዩብ ቪዲዮ በሰርቼ ማዘኔን ከልብ ማዘኔን ገልጬ እንደምወደው ገልጬ እሱን እያየው በብዙ እንደተነቃቃው ገልጬ ይሄንን ሁሉ ካወራው በኋላ ነው እባካችሁ አሁን ሰው ሲሞት በጌታ ነው አይደለም ይወይ ማለት ጀምሬያለሁ። ዘላለማችሁን አስተካክሉ፣ ምድር ላይ አጭር ነው የምትኖሩት ማለት ምንድነው የሚያስቆጣው? ኢየሱስን ተቀበሉ ወይ ጴንጤው ነው አላልኩ ወይ የሆነ ተቋም አልጠራው። ኢየሱስ የሚባል ጌታ ነው የጠራሁት። ከተቋም በላይ ከስብስቦች የሚገዝፈውን ይሄንን እንዲሁ ለእንዳልክ ጥላቻ ስላላችሁ እንጂ ለኔ ይሄንን አጋጣሚ ተጠቅመው ጥላቻውን የሚያራግቡ ሰዎች ጋር ተደርባችሁ ለተናገራችሁ አንዳንድ ወንጌል አማኞች ግን በጣም ነው ያዘንኩት። በእግዚአብሔር ፊት በጣም ፌስቡክ ላይ ጽፋችሁ ስታሰድቡኝ ለነበራችሁ ወንጌል አማኝነን ለምትሉ ሰዎች በጣም ነው ያዘንኩት። እያበሸቀ ነው ጭራሽ። እኔ ለምንድን ነው ማበሽቀው? ምንድነው ምክንያቴ? ምንድነው ማተርፎ? በዚህ ጽሁፍ ብር አላገኝበት ፌስቡክ ላይ እንጽፈ እርግማን ነው ያተረፍኩት። ወይ ጊፍት የለው ጽሁፉ። እንደው ጊፍት ፍለጋ ነው እንዳትሉ ፌስቡክ ላይ ነው የጻፍኩት። እኔ 2 ዓመት ሆኖኛል ጌታን ተቀብዬ።
አንድ ቀን ፌስቡክ ላይ ኢየሱስ ሳልሉ ያልኩበት ቀን ካለ ግቡና ፈትሹ። 2 ዓመት ውስጥ በእያንዳንዱ ቀን የኢየሱስን ስም ሳልጠራ ከዋልኩ እውነት ግብዝ ነኝ ወይ? ዛሬ ነው ወይ ስብከት የጀመርኩት እኔ? ዛሬ ነው ኢየሱስ ማለት የጀመርኩት እኔ? ግብዝ ነኝ እኔ? ግብዝነት ከሆነስ የሰማይ አምላክ አያይም ወይ? ይሸወዳል ወይ መንፈስ ቅዱስ? እናንተን መሸወድ ኢየሱስን እንዴት ሸውደዋል? መንፈስ ቅዱስን እንዴት ሸውደዋል? እኔ ጌታ ረድቶኝ በዚህ 2 ዓመት ውስጥ ይኸው አንድ ቀን ስሙን ሳልጠራ ቤቴን ስከፍት ነው። የቱ ጋ ነው ሌላ ነገር ሲጨቃጨቅ ቪዲዮ ሰርቼ ስሰዳደብ ያያችሁን? ወንጌል ከመመስከር ውጪ እየተረገምን እየተዋረድን መጽሐፍ ቅዱስ ብችል መጽሐፍ ቅዱስ ገልጬ እያነበብኩ ስድቡ ጫን ሲል ደግሞ ወደ ስሜታዊ እንዳልሆን ላይፉን እያቋረጥኩ በጥንቃቄ አንዳንዴ እያጠፋው ንስሐ እየገባው ቸርች እየተገሰጽኩ ላጠፋባቸው ነገሮች ሁሉ ካጠፋው ኢቭን ከዛ ውጪ ቢዚ ሆኜ የኦርቶዶክስ ቪዲዮ ላይ ሪያክት ሲያደርግ አታዩኝ? አይታችሁኛል? የትኛውን የኦርቶዶክስ ቪዲዮ አምጥቼ ነው? እስቲ አንዴ አይተን እንመለስ። እነዚህ ብዬ ተሳድብ ያለው ከኛ ቤት እንደሄዱ ግብዝ ሃይማኖተኞች የቱ ጋ ነው ጌታን ተቀብዬ ከአፌ ስድብ ቃል ያገኛችሁት? እናንተ ፔንቴዎች በጣም እምወዳችሁ ማከብ ስለሌላው አይ ዶንት ኬር። ስለዚህ ስላላችሁ ስለ ቤተሰቦቼ ነው፣ ለእናንተም ነው ማብራራው። ይሄን ስድብ ብታዩ ዝም ትሉኛላችሁ? አትወቅሱኝም? እንዳልክዬ የተሳደብክ ነው ጌታን ተቀብለ አልተቀየርክም ነው ምትሉኝ? ወዲያው መጣችሁ። ስድብ እስከ አፌ ወጥቶ ያውቃል ወይ? ጸያፍስ ቋንቋ ተጠቅሜ ያውቃለሁ? ሃይማኖትስ ጠርቼ አንቋሽሻ ያውቃለሁ? ቪዲዮ ላይ ሪያክት አድርጌ ያውቃለሁ? የሌላ ሃይማኖት መምህራንን ስሳደብ አይታችሁን ታውቃላችሁ? 2 ዓመት ይኸው በእግዚአብሔርም በእናንተ ፊት ምንድን ነው በዚህ ልክ እንዳልክ ላይ አይን የተጉረጠረጠው ከተባለ እግዚአብሔር የልጁን ወንጌል እንድናገር መርጦኛል። አምሶሪ ምንም ማድረግ አልችልም። አፍን ዝጋ ነው አይቻልማ። እና ምን እያልከን ነው? እንዳልክ ኢየሱስን ሳትቀበሉ አትሙቱ ላልከው ነገር ይቅርታ አትጠይቅም? መቼም እደግመዋለሁ ይህንን ጌታ ኢየሱስን ሳትቀበሉ ሞት እንዳይቀምሳችሁ ወንጌል ሰብከን ምን ጠይቀው ይቅርታ የለም። አስፈራርተ እንዳልክን እጁን ጠምዝዘ አቋም ነው አባቴ፣ አቋም ነው፣ አይቀይርም። ሰማይ ይታዘበኛል በቀይሮ አንተ ስትሰድበኝ ወይኔ ልክ አይደለሁም እምለውና አንተ ስታሞግሰኝ የምሰብከው ወንጌል የለኝም። ጠላኸኝም ወደድከኝም ጌታ ኢየሱስን ሳትቀበሉ አትሙቱ ባካችሁ። ህይወት አጭር ነው። በጣም በትንታ የሚሞት ነፍስ ነው ያለን። አጭር ነው የምንኖረው፣ ጊዜ የለንም። ጌታ ኢየሱስ ክርስቶስን ሳትቀበሉ አትሙቱ። ሞት እንዳይቀድማችሁ ባካችሁ፣ ባካችሁ ልለመናችሁ፣ እንለምናችኋለን። እንዳለ ጳውሎስ ከእግዚአብሔር ጋር በክርስቶስ ታረቁ። ቀብር ላይ ወንጌል አይሰበክም፣ ግጥም ተደርጎ ነው የሚሰበከው። እናንተ የተወደዳችሁ ጴንጤዎች፣ ክርስቲያኖች ቀብር ስትሄዱ አስክሬን ፊት ወንጌል ተሰብኮ አያውቅም? ይሰበካል። እኛ በነበርንበት ድሮም በነበርንበት ኦርቶዶክስ ፊት አስክሬን ቆሞ ፍትሐት ተደርጎ ወዲያው ንስሐ ግቡ፣ ይሄው ሞት ድንገት ነው፣ ነገ በወንድማችን ቀብር ላይ ይሰበካል። የወንጌል ባይዘ እንዳልክ ስላለው ብቻ ነው ሀገር የተተራመሰበት። አለቀ። ምንም አዲስ ነገር አላረኩም። በነገራችን ላይ የሰማይ አምላክ ምስክር ነው። በየቤታችሁ ወንጌል አማኞች የምታወሩትን ወሬ ነው የጻፍኩት እኔ። ትላላችሁ እኮ ሰው ሲሞት በጌታ ነው እንዴ አትሉም እንዴ ይባላል። እና ከየት አምጥቼው አልኩት እኔ። ወይኔ ጌታን አግኝቶ ነው የሞተው። አዎ እሰይ። ለምን? ዘላለሙ ተስተካክሏል። ጌታን አላገኘም። ወይኔ ምን አለ ጌታን ቢያገኝ፣ ምን አለ ወንጌል ቢሰበክለት። ይሄ ሁለቱም ወንጌል አማኙ ሁሌ የሚለው ነው። ከክፋት ተነስቼ ይህንን ካልኩ ግን የሰማይ አምላክ አለ፣ የልቤን ያውቃል። እናንተ ባትሉ እሱ ችግር የለውም፣ እግዚአብሔር አለ። አሁን እግዚአብሔር ስለያዘ እንጂ በዚህ ሁሉ እርግማን መሃል በሰላም ወጥቼ የምገባው እኮ ገዳይ ጠፍቶ አይደለም፣ በልጦ የሚያኖር እጅ ስላለ እኮ። ቀላል ነው እናንተ እርግማን፣ ቀላል ነው ከታች ሰፈር የሚወረወረው ስድብና ድግምት ገንጥሎ የሚያኖር አምላክ ስላለ እኮ ነው ከኔ ጋር። እንዴ ሞቴን ሳትመኙ ቀርቶ ነው እንዴ? አይደለም፣ ትመኛላችሁ በየቀኑ። በጠፋ ዛሬ ነው እንደ ጀመራችሁት ስድብ አይደለም፣ በእያንዳንዱ ቀን ነው የምትሰድቡት።
እና እንዴት ነው በሰላም ወጥተህ የገባው? እንዴት ነው እያማረብህ የመጣው? እንዴት ነው እንደዚህ ሞገስ በሞገስ የሆንከው? በልጦ የሚያኖር እጅ፣ በልጦ የሚያኖር ዞር በሉ እያለ የሚያኖር ከለላ ኢየሱስ ይባላል። ተዋወቁት። ይሄ በጣም ፕራውድሊ የማወራው እውነቴ ነው። ማንንም አልመካም፣ እኔ ማንንም አልፈራም። እንኳን አሁን ጌታን ይዤ ድሮ ጠርሙስ ይዘን አልፈራንም። በየመጠጥ ቤት እያደርን ልታስፈራሩ የምትሞክሩ ሰዎች አላችሁ። ባይዞ አትድቀም። እንኳን የኢየሱስ ተከታይ ሆኜ ድሮ መጠጥ ቤት ለመጠጥ ቤት እየዞርኩ የልቤን ተናግሬ አምሽቼ የምገባው እሱን እንዳት ይሄን እንትኑን አትድከሙ። ተውት፣ እሱን ተው። እኔ የኢየሱስ ተከታይ ነኝ። በጣም በጣም የሚወደኝ አምላክ አለኝ። በበደሌና በኃጢአቴ ሙቶኜ ቆርኪ ለቆርኪ ውስጥ ከቆርኪ እኩል ተጠረገ ከመጠጥ ቤት ስወጣ አግኝቶኝ እወዳለሁ ያለኝ በአባትነት ፍቅሩ የጠራኝ ፍቅሩ የማረከኝ አምላክ አለኝ። ኢየሱስ ይባላል። ለማንም ብዬ አይደለም ወንጌል የምሰብከው፣ ለማንም ብዬ አይደለም። ማንም እንዲያጨበጭብልኝ አይደለም ቸርች የምሄደው። ቸርች ለምንድን ነው በሳምንት 3 የምትሄደው እንዳልክ? ለራሴ ነቢት ላይ ደስ እንዲለው ነው አይደለም። ለራሴ ስል ለምንድን ነው አዳር ጸሎት በወር 2 የምትሄደው? ለራሴ። ለምንድን ነው ማክሰኞና ሐሙስ ጧት ጸሎት የምትሄደው? እስከ 7 ሰዓት ያለውን ጸሎት ቸርች ማትቀረው? ለራሴ እንዴ። ለምንድን ነው ቴዎሎጂ የተመዘገብኩ? ለራሴ። ለሰው ደስታ ክርስቲያን ሆናችሁ ሰዎች ካላችሁ በጌታ በኢየሱስም እንደ አዲስ ጌታን ተቀበሉ። ቸርች ሂዱ ስትባሉ እንትና እናዶኛል፣ ለራሳችሁ ነው። የኔ አባት ለራሴ ብዬ ለምን በእግዚአብሔር ቃል እውቀት መበልጸግ አለብኝ። ቸርች ሂዱ ስትባሉ አትበጡ። ቸርች ሂዱ። አሁን የሁሉ የምታዩት ውጥንቅጥ በቤተ ክርስቲያን ያለመያዝ ውጤት ነው። ይሄ ሁሉ እግዚአብሔር እንደኔ የረዳው ሰው አለ? በጌታ ሆኜ መስክሩ። እዚህ ያላችሁ ክርስቲያኖች እንደኔ የረዳው ሰው አለ? ፌበር ነው የሰራልኝ እግዚአብሔር። ምክንያት በጣም ኢየሱስን የሚወድ አስተማሪ እግር ስር ሄድኩ። እንደገና የተወደዱ ወንድሞችን ሰጠኝ። ኤርሚን፣ ጸጊ፣ ሰኒ፣ ቢኒ በቃ ተባረክ የሚለኝ አይዞ የሚሉኝ። በዚች እንኳን ግርግር አይዞ አለንል የሚል ሰው ስንት አለ። ምንም እኮ የሚመጣ ነገር ሆኖ አይደለም እኮ ያልቃል እኮ የሆነ ነገር እኮ እንትን ነው። በቃ ይረሱታል። አራቀን እኮ ግን አለንል እንዳልክ በርታ የሚሉ ስንት ክርስቲያን አለ መሰለ። ይኸው እዚህ ኮሜንት ላይ እንኳን እያየው እኮ ነው የእናንተን ፍቅር እያየው። እንዴት ነው ማልደነቀው? እና 4 እና 5 ጴንጤ ነንባ የተናገረ ብዬ ልበረግግ ነው? በጭራሽ። ይኸው የምትሰጡኝ ፍቅርስ ኮሽ ሲል በኢንቦክስ ትመጣላችሁ። እንዳልክ ይኸውልህ ያጋጥማል፣ ወንጌል መንገዱ ይሄ ነው። እኔ እንዴት እኮ ደስ እንደምትሉኝ ደግሞ በጣም ብዙ ጊዜ ቼክ ማድረገው የደላይ ሰዓት አይደለም። ኮሽ ሲል በውስጥ ትመጣላችሁ። ኤርሚያስ ቅድም ብቅ አለ። ጽሁፉን አሁን ያየሁት እንዳልክ ያው እንድች ብለ አለኝ። ምን ነው ኤርሚ ስል እደግመዋለሁ፣ ያንተን ጽሁፍ ሼር አረገዋለሁ፣ አልተሳሳትክም፣ አትበርግግ አለኝ። የአገር ክርስቲያን በውስጥ መጥቶ እንዳልክ በርታ፣ ይሄ የመንገዱ ባህሪ ነው ይላል። ማይ ጴንጤ ፒፕል እንዴት እኮ እንደምወዳችሁ። ደከመኝ ስትል የመንገዱ ባህሪ ነው ይላል። እና ጸልይልሃለሁ ጸጋ እንዲበዛልህ ይላል። እንዲህ ነው እኔ ክርስቲያን የማውቀው። ኤርሚ ያቃተኝ ስል የመንገዱ ባህሪ ነው እንዳልክ እና በቃ ግድ ክርስትና እንደዚህ ነው አለውጣ። ይሄው ስንት ክርስቲያን ምንድን ነው እንዳልክ የተለየ ነገር እላለሁ። አሁን አንዳንድ ሰዎች ይመጣሉ ብሽሽቅ ይላሉ። እንደው የሰማይ አምላክ በሚያውቀው እስከዛሬ ቪዲዮ ሰርቼ ያበሸኩትን አምጡልኝ። እኔ ነኝ ወይስ ከዚህ ቤት ሄዱ ሰዎች ናቸው ቪዲዮ እየሰሩ ብሽሽቅ ውስጥ እስከዛሬ የቆዩት ጴንጤ ላይ? እኔ እንዳልካቸው ነኝ ኦርቶዶክስ ላይ ቪዲዮ የሰራው 2 ዓመት የቆየሁት ወይስ ከዚህ ሄዱ ሰዎች ናቸው ጴንጤን እያበሸቁ አራ ቼክ አርጉ የላክናቸውን ሰዎች እዛው ቤታችሁ ላይ። ከእናንተ ጋር የመበሻሸቅ ጊዜም የለኝም እኔ። እስቲ ብሽሽቅ ቪዲዮ ከአፌ አውጥቼ የሰራሁትን አምጡ ገስጹኝ ጴንጤዎች። ለሌላው ድል አልሰጥም። ክርስቲያን ወንድም እህቶቼ እንዳልክዬ እቺ ንግግር ልክ አይደለችም፣ ታረም በሉኝ። ሬዲ ነኝ እኔ ነኝ። ከዚህ ሄዱት ናቸው እኮ ይሄው ስቲል እየሰደቡን ነው። ዛሬማ ፎቶ ተዘቅዝቆ በቃ ስድብ በስድብ እና ምን ተሰማ እንዳልክ በወንጌል ምክንያት ኢየሱስ ብዬ ነው የተሰደብኩት። እሰይ እንኳንም በሌላ ኬዝ አልተሰደብኩ።
እንዳልክን ዛሬ የሰደቡት አሉ። ምን ብሎ እባክህ ኢየሱስን ሳትቀበሉ አትሙቱ ብሎ ደስ አይልም? ኮንስኩዌንሱ ምክንያቱ ደስ ሲል ሶሻል ሚዲያ ቀደም አንዱ ደውለ ሶሻል ሚዲያ ላይ የወረዱብህ ነው አለ። ምን ነው ስል ጭራሽ ኢየሱስን ሳትቀበሉ አትሙቱ ብለ እንዳለ ሊበሉህ ነው አለ። ይብሉኝ። እንኳንም ጽዩፍ ቃል ካፌ ወጥቶ እንኳንም ስድብ ካፌ ወጥቶ አልተባልኩ። ይሄ ክብር ነው። እኛም ሰው ሆነን ለዚህ ወንጌል ለመሰደብ በቃን። በየክለቡ አድረን በየር ሰድበን ጨጥተን ላይቭ ላይ ስንጨፍር የምንውዱ ልጆች ኢየሱስ ብለን ለስድብ ክብር በቃን። ኦ መንፈስ ቅዱስ ስም ይባረክ። እናመሰግንሃለን ስለ መረጥከን ተባረክ። ውይ እንዴ በየር ጎራ ይዤ ምን አይቀረኝ ካፌ ጽዩፍ ቃል ቴሌቪዥን ላይ እንኳን እማይሆን የጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢ ያለ እንደኔ ኃጢአት ይሰራል እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበርን ሰዎች ዛሬ ስትሰደብ ነው ያልከው። እንዳልክዬ ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ አረ ምን አይነት ክብር ነው ያገኘን? በእናት ምን አይነት ክብር ነው? እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍታል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የፈለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስተሃል በሉ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው እሱ ቪዲዮ። አልታየም እሱ ቪዲዮ። ልክ ሰው ሲሞት ያሳዝነኛል በጌታ ሳይሆን ሲሞት ብዬ ራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ ኦፍኮርስ። ኢየሱስን ሳያቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ? ጎበዝ ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው? ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና። ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ነው ብሎ ከመናገር ውጪ ምኑ ነው ክፋቱ? አይ ክፋት ተናግራል እንዳልክዬ ይቅርታ ጠይቅ። መቼም ይቅርታ አልጠይቅም። ጌታን ሳትቀበሉ አትሙቱ። ደግመዋለሁ። በቁም ያላችሁ ሰዎች ህይወት አጭር ነች። ዘላለማችሁን አስተካክሉ። በአጭር እድሜያችሁ ዘላለማችሁን ሳታስተካክሉ አትሙቱ። ዘላለማችሁን አስተካክሉ። ዘላለም እንዴት ይስተካከላል እንዳልክ? በክርስቶስ ኢየሱስ በማመን። ኦኬ። እና በክርስቶስ ኢየሱስ ምን ብዬ በማመን? ስለ ኃጢአቴ ሞተሃል እና እኔ በደለኛ ኃጢአተኛ ነኝ፣ ተቀበለኝ። ያንተን ጽድቅ ስጠኝና የኔን ኃጢአት ውሰደው፣ በደምህ እጠበኝ፣ ልጅ አድርገህ ተቀበለኝ ጌታ ሆይ ብለህ በ3 ደቂቃ ንስሐ የዘላለም ሕይወት። ይሄ ነው እውነታው። ይሄ ነው ስብከቱ። መች እንሰብክ? ጥያቄው ይሄ ነው። አሁን ደግሞ የተነሳው በቃ ስብከት ቀን ቆጥረንልን ትሰብካለህ። መች ሰው የሞተ ቀን እንዳሰብክ፣ ከዚህ ዓለም አቀፍ የቀይ መስቀል ማህበር ቀን ስለሆነ ዛሬ እንዳሰብክ፣ ቀጣይ ዓለም አቀፍ የእናቶችና ህፃናት የጡጦና የክትባት ምናምን ቀን ስለሆነ እንዳሰብክ እንዳልክ፣ የቀጣይ ደግሞ በ27 የኢትዮጵያ መንገዶችና እንትን ኮሪደሮች ምናምን ስለሚከበር እንዳሰብክ ትለኛለህ። ቀጣይ ደግሞ መተህ አይቻልም። መች ነው የምትሰብከው? ሁሌም በጊዜውም ያለ ጊዜውም። ምን ኢየሱስ ጌታ ነው። ስለ ኃጢአተኞች ሞቷል። ኑ ወደዚህ እውነት። ቀብር ላይ አትስበክ። ግጥም አድርገን ነው የምንሰብከው። አስክሬን ፊት ይሰበካል በየትኛውም ሃይማኖት ውስጥ። ግጥም አድርገን ነው የምንሰብከው። እንዴ ሰው እንደውም ሞት ሲያይ እኮ ነው የሚፈራው። በሞት ሰፈር ቆመን ለሕያዋን የምንሰብከው ምንድን ነው?
አንዳንድ ሰው ኢየሱስ አልዓዛርን አጽናንቷል። እኔ አላጽናናውም እንዴ? በመሞቱ አጽናናው እኮ። ኢየሱስ አልዓዛርን ካጽናና በኋላ ለቅሶ ቤት ነው እንደ ተቀመጠው? አይደለም። ትንሣኤና ሕይወት እኔ ነኝ ነው ስብከቱ። ኢየሱስ የማልቀስ ፕሮግራም ይዞ አይደለም እና አልዓዛር ቤት ሄደው ትንሣኤና ሕይወት እኔ ነኝ የሚለውን ስብከት ለመስበክ ነው። ኢየሱስ አልዓዛርን ከሞት ያስነሳው ትንሣኤና ሕይወት እርሱ መሆኑን ለመናገር ነው። የለቅሶ የመድረስና ያለመድረስ ፕሮግራም አይደለም ፖይንቱ። መጽሐፍ ቅዱሱን ከጀርባ አትጀምሩት። እናንተን ያስተማረ ሌላ፣ እኛን ያስተማረ ሌላ ሆኖ አይደለም። መጽሐፍ ቅዱሱን በቅንነት ተረዱት። እንዳልክ ጋር ሲሆን ጥቅሱን አታጣሙት። ኢየሱስ በአልዓዛር ሞት አዝኗል። ኦፍኮርስ እኔ በነፃነት ሞት አዝኜ ቪዲዮ ሰርቼ ሀዘኔን ገልጬ ነው ቀጣይ ወደ ስብከት የገባሁት። ቀጣይ ምንድን ነው ያለው ኢየሱስ ካዘነ በኋላ ኢሚዲየትሊ አልዓዛርን አውጣ። ከዛስ ወዲያው አልዓዛር ተነሳ ብሎ እንትን ሲሉ ለመስበክ አልዓዛርን እኮ ያነሳሁት አለ ኢየሱስ። አዎ ትንሣኤና ሕይወት እኔ ነኝ ለማለት ነው። ምክንያቱም አስቀድሞ ባሉት 2 ምዕራፎች ወደኋላ ብትሄዱ ሙታን ድምፄን ይሰሙታል ብሎ ሰብኳል ኢየሱስ። ሙታን ድምፄን ይሰሙታል አለ። ይህንን ስብከት በተግባር እና አልዓዛር ቤት መጣ። አልዓዛርን አስነሳውና አልዓዛር ተመልሶ ይሞታል። ምን ነው የምትለን ጌታ ሆይ ስሉ በእኔ የሚያምን አለ። አዎ ትንሣኤና ሕይወት ነኝ እና ቢሞት እንኳን ሕያው ይሆናል። ይህንን ለመንገር ነው። ይሄ ጥቅስ ጠፍቶን ነው እኛ ላይ የአልዓዛርን ታሪክ እየመዘዝክ እንዳልክን ለማሸማቀቅ እንዴ? ተው እንጂ። ኢየሱስ ጌታ ነው። በጊዜውም ያለ ጊዜውም ወንጌል ስበኩ። በጣም አጭር ጊዜ ነው ያለን። ኤርሚያስ አበበ የመሰደብ ፕሮግራም ኖሮት አይደለም 10 ምናምን ዓመት ያላስተናገደው የስድብ አይነት የለም። ሁሌ ነው ይህን ነገር ማወራው። ሁሌ በእውነት ከሰለቻችሁ ደግመዋለሁ። 10 ምናምን ዓመት በፌስቡክ በዩቲዩብ እንደገና አሁን በቲክቶክ በቃኝ ጌታ ሆይ በቃኝ፣ ስድቡን አልቻልኩም ብሎ ያውቃል እንዴ? ጌታ ሆይ ምን ቀን ነው እዚህ ውስጥ የከተትከኝ? እኔ እኮ ተከብሬ የምኖረውን ህይወት ስጠኝ ነው ያልኩ። አንቱ እያለኝ ሰው ሁሉ እያከበረኝ እንደዛ መኖር ነው የምፈልገው ጌታ ብሎ ያውቃል እንዴ? ጌታ ሆይ የምንወስድበት በዛ አይልም። ስለ ስሙ ምንም ቢደርስብን ደስ እያለን ነው የምንቀበለው። ደስ እያለን እንኳንም ወንጌል ሰብከን ተረገምን። እንኳንም እኔ በቀደም አንድ ነገር ልንገራችሁ። ቸርች ልጆች ለጌታ ይሰጡ ነበር እና ልጄን ለጌታ ሰጠውና አንድ ሰው ከቸርች እየወጣው ከልጄ ጋር ቆሜያለሁ መጣ። እንደዚህ አልመሰልከኝም አለ። ምንድን ነው አልኩት። አይ በዚህ ልክ አምርረሃል ጴንጤነትን አለኝ። ቀልድ ነው እንዳይተያዝ ነው ጎበዝ፣ የዘላለም ሕይወት እኮ ነው። ትቀልዳለህ እንዴ? የሆነ ቀን ክርስቲያን የሆነ ቀን አይቻልም እንደዚህ። እግዚአብሔር ልጁን ከፍሎበታል እና ቀልድ አይደለም። ችግር የለውም ጌታ እኔ ምንም በሆን ይምረኛል። ኖ በልጁ መን በልጁ መን እግዚአብሔር ልጁን ከፍሎ የሚቀልድ ይመስላል? በአንዱ በእግዚአብሔር ልጅ የማያምን የዘላለም ሕይወት የለውም። የሚያምን አለው። ወንጌል ነው ይሄ። እባካቸው አሻሽሉልን አይባልም። 2000 ዓመት ሞላው እኮ እናሻሽለው ብለህ ስብሰባ ብትቀመጥ ማይሻሻል እውነት ነው። የሚቀልድ ነው እንደሚመስል ልጁን ከፍሎ እንደገና በልጁ አመነ የምትኖርበትን ጸጋ ሰጥቶ እግዚአብሔር ቀልድ ነው ያዝነው ከአንተ ጋር አይደለም። ክርስትና ቀልድ አይደለም። ባይዞ ሲሪየስ ሕይወት ነው። ቢ ኬርፉል ጋይዝ። የተሰጣችሁን ጊዜና እድል ወንጌል መስክራችሁ ለፉ። መጨቃጨቂያ ጊዜም የለን። ወደ ጌታ መጥተሃል። ምን ያህል ጊዜው ነው? ገና ያው 3 ወሬ ነው። ቸርች ሂጂ። ምን ያህል ጊዜ ልማር? በጣም በተማር በ4 ወር ጉብ ብለህ እጥያቱን ብለህ እንትን አታቃስትብን ብራዘር። ወደ ቸርች፣ ወደ ቅዱሳን ህብረት፣ ወደ መጽሐፍ ቅዱስ፣ ወደ እግዚአብሔር ቃል የቸርችን ዲሲፕሊን ቼክ ማድረግ አለባችሁ። አንድ እውነት አስረግጬ ልንገራችሁ። እኔ በቸርች ባልያዝ ኖሮ ይሄኔ ዋጋ እየከፈልኩ ነበር ምኖረው። ቪዲዮ በተሰራብኝ ቁጥር እየወጣው እየሰደብኩ ምናምን የተጨቃጨቅ ዋጋ ከፍዬ ነበር። በቸርች መያዜ ጠቀመኝ። ጴንጤ እንደሆናችሁ ወደ ጌታ መንግስት እንደመጣችሁ ወዲያው ጤናማ ቤተክርስቲያን ተያዙ። እኛ ከእናንተ ጋር እንትን የምንልበት ጊዜ የለም። ሌላ ወንጌል ያልደረሰበት ቦታ አለ፣ ስራ አለብን። እናንተን ስናባብል ልኑር እንዴ? አንዳንዶቻችሁ 40 ምናምን ዓመታችሁ ነው። ምን ብለን ነው እናንተ የምናባብለው?
ምን እናርግ እንዳሉ ወደ ቸርች እና መሰረታዊ የክርስትና ትምህርት ዲሳይፕልሺፕ ቤተክርስቲያን የምትሰጠውን ትምህርት ህብረት ላይ ተሳተፉ። ይኸው እኔ ናታኒም ነኝ። ቸርች በናታኒም ነው ማገለግለው ቸርች ውስጥ እንዴት ደስ እንደሚለኝ ናታኒምነት። ከዛስ በሚዲያ ያገለግላለሁ፣ ቤተክርስቲያን መልእክት እያስተላልፈዋል። በቃ ይኸው አገልግሎት ይሄ ነው። ከዛ ምን ትማራለህ እንዴ? በሳምንት 2 ጊዜ ባይብል ስቴዲ አለኝ። የቀረ ቀንስ ግልምጫው ግልምጫ ነው እንደ የቸርች ሽማግሌ። እስቲ አንድ ቀን ልቅር እና ሌላ ምን አለ? ማክሰኞና ሐሙስ ጧት ጸሎት አለ። ሌላስ? ሰኞ ጉባኤ አለ፣ ሮብ ጉባኤ አለ፣ እሑድ ጉባኤ አለ። አቀርም ለምንድን ነው እንዳልክ የማትቀረው? ማንም ፈርተ ነው? ለራሴ ብዬ ማደግ ስላለብኝ በእግዚአብሔር ቤት ውስጥ ነገ እግዚአብሔር የት እንደሚያደርሰኝ ስለማላቅ ራሴን እያዘጋጀው ነው። ያገኘሁትን ትምህርት እቃርማለሁ፣ እጽፋለሁ። መጽሐፍ የሆነ ነገር ሲባል መጽሐፍ፣ ጉባኤ ሲኖ መጽሐፍ፣ ተከታታይ ትምህርት። ይኸው 4ኛ ትምህርት በእኛ ቤተክርስቲያን ዕብራውያንን፣ ቆላሴስን፣ መንፈስ ቅዱስን፣ መንፈሳዊ ዩጋን በ2 ዓመት ውስጥ ቁጭ ብዬ እግር ለምንድን ነው የምትማረው? ለራሴ ነገ ለሚጠይቁን በፊታቸው መልስ ላለማጣት እና ድቤት ለምደው ማገባው እንዳል ቆይ ድቤት ጥሪ እያደረጉላ አገባም ቆይ ምን መሆን አለብኝ? መማር አለብኝ፣ ማወቅ አለብኝ። ድቤት ከፈለግ ኤርሚያስ አለ፣ ኤፍሬም አለ፣ ሜሎስ አለ፣ ቢኒ አለ። አፋል ሂዱ ከእነሱ ጋር። ከአንተ ጋር መቼ እናውራ? ቆይ ይደርሳል። የት ሄዳል አለው። እኔ ያለሞት ወንጌል መሰክራለሁ። እዚህ ላይ ፎከስ አድርጉ። በእናንተ እጅ ሰው ጌታን ከተቀበለው ወገኖች ወዲያው ወደ ቸርች እንዲሄድ አድርጉ። ወዲያው አንድ ቪዲዮ ሰርቼ ነበር የምታስታውሱ ከሆነ እያለቀስኩ አንዲት ልጅ ጌታን ተቀበለች ብዬ ያንን ሚስጥር እስከ ዛሬ ይፋ አላደረኩም። ዛሬ ልንገራችሁ። እያለቀስኩ አንድ ሰው ጌታን በእኔ ስብከት ተቀበለ ብዬ በጣም እያለቀስኩ ታስታውሳላችሁ መቼስ። ሙስሊም ነች ልጅቱ። ይገርማችኋል። ወደ 4 ወር ነው የታገልኳት። በቃ ስል የሆነ ቀን ሌሊት ደወለችልኝ። ሌሊት 7 ሰዓት ከምናምን ነው ወደ 8 ሰዓት መተኛት አልቻልኩም አለች። ምን ሆንሽ ስል በቃ ሰውነቴን ላብላብ ይለዋል። መተኛት አልቻልኩም፣ ተጨንቅ ያለው ነፍሴ ትጨንቃለች። እንዳልክ ምን ላርጋለች? የት ነሽ? እቤት ነኝ። ጌታ መቀበል ትፈልጊያለሽ? እሱም መንገር ከጀመርክ በኋላ ነው እንቅልፌን ያጣውታለች እኮ። መቀበል ትፈልጊያለሽ? ማንን? ኢየሱስን። እሺ ስልኩን ላውድ አድርጊ። እሺ እጅሽን ቀና አድርጊ፣ ተንበርከኪ። እሺ ጌታ ኢየሱስ ሆይ፣ ጌታ ኢየሱስ ሆይ። ጌታን ተቀበለች። ሐሙስ ተቀበላ። እሑድ ጠዋት ሂጃቧን አውላልቃ ቸርች ነች። ጌታ ኢየሱስ ምስክሬ ነው። ይሄው በሰውን በእግዚአብሔር ፊት ማውራው እውነት ነው። ወዲያው አስተማሪ ትምህርት ክፍል ወስጄ አስተዋውቃት። እሷ ነች ትላንት ቪዲዮ ሰርቼ እንደዚህ ያልኳት እሷ ነች። በሉ አስተምሯት። እሺ በቃ እና አሁን ምን ያደረገች? ቀጥለጥ ብላ የተማረች ነው። ሰው ጌታን ከተቀበለ እሰየው ጥሩ ነው። እና ፈርስት ስቴፕ ምንድን ነው? መሰረታዊ የክርስትና ትምህርት መማራበት። የእግዚአብሔር ቃል እውቀት ባይዘው ዝም ብሎ አይደለም። ዝም ብሎ ሰው ሁሉን ነገር በኢየሱስ ስም ብለን አናወጣም። አሁን አጋንንት ነው በኢየሱስ ስም ምንለው። ካራክተርን በእግዚአብሔር ቃል ነው ምንቆርጥልህ። ምንድን ነው የምትልን? አሁን ትዕቢት አጋንንት ነው እንዴ? አይደለም እኮ። አለመቀየር፣ በየአመቱ ተመሳሳይ ባህሪ ማሳየት አጋንንት አይደለም፣ ካራክተር ነው። ስትማሩ እናንተ ትወጣላችሁ፣ ሲጸለይ አጋንንት ይወጣል ከላያችሁ ላይ። ሁሉን በኢየሱስ ስም ብለን አንችለውማ። የእግዚአብሔር ቃል ቆርጦ የሚጥለው በምንድን ነው? ካራክተር በእግዚአብሔር ቃል ነው የሚታከመው። አጋንንት በኢየሱስ ስም ተብሎ ይወጣል። አንዳንዶቻችሁ አጋንንት አይደለም ባህሪ ነው። ባህሪያችሁ በእግዚአብሔር ቃል ነው የሚስተካከለው። እኔ 40 ዓመት ሙሉ ያለቀቀህን ነገር የእግዚአብሔር ቃል ቆርጦ ያወጣል እንጂ እንዴት ነው መምክር? 40 ዓመት ሰውዬ እባክህ ቁጭ በል ምን መሰለህ አልልህ። ምን ያልመክርህ? ማን ነው ኃይለኛው? የእግዚአብሔር ቃል አለ ቆራርጦ ሼፕ የሚያደርግ። ምክንያቱም ሰይፍ ነው በሁለት በኩል ያለ መሮ ነው የእግዚአብሔር ቃል። ድርምስ ነው የሚያደርገው ትዕቢት ካለብህ። ድሮ እኮ ትዕቢተኛ ነበርኩ። ተጸልዮልህ አይደለም የወጣልህ ትዕቢት፣ ተምረህ ነው የወጣው። ሁሉም አጋንንት አይደለም ማንነትም ነው አንዳንዴ። እንዴ ኢየሱስ ጌታ ነው። አሜን ነው። በቃ ይሄ እኮ እውነታው ነው ባይዘው። ስለዚህ እዚህ ላይ ፎከስ ማድረግ አለብን። ወንጌልን ባገኛችሁበት አጋጣሚ ስበኩ። ቀብር ቦታ ስበኩ፣ ሱቁ ስበኩ፣ ታክሲው ስበኩ፣ ደውላችሁ ስበኩ፣ በቴክስት ስበኩ፣ ፌስቡካችሁ ላይ ስበኩ። የፈለጋችሁበት ቦታ
መንፈስ ቅዱስ በመራችሁ ሰዓት በዚያ መጻፍ ያለባችሁን ጻፉ፣ መስበክ ያለባችሁን ስበኩ። አይ የሆነ ነገር ይላሉ፣ ማንም የፈለገውን ይበል። ላይስማሙ ይችላሉ። ማንም ተስማማ አልተስማማ፣ ማንም ሰደበን አልሰደበን፣ ማንም ጎረበጠውም ተመቸውም፣ አንቀይርም ርዕስ። ኢየሱስ ጌታ ነው። ይሄ ነው ፖይንቱ። ይሄ ነው ፖይንቱ። ካልተስማሙ ምን እናርግ? እንቀጥላለን ወንጌልን እየሰበክን። አይ ማህበረሰቡ፣ እሴቱ፣ ባህሉ ዊ ዶንት ኬር። ኢየሱስ ከባህል ይበልጣል፣ ከእሴት ይበልጣል፣ ከማንነታችን ይበልጣል፣ ከሁሉ ነገራችን ይበልጣል፣ ከእናት ከአባት ይበልጣል፣ ከልጄ ይበልጣል፣ እዚህ ካላችሁት ከሁላችሁ ይበልጥብኛል። አይ ባህል አለን እኮ ያው ቀብር ሲሆን እንደዚህ አይመለከተንም። ወንጌል ባህል ደርምሶ የሚሄድ እውነት ነው። ባህል አያቆመውም፣ ካልቸር አይዞውም፣ ብሔር አይቋቋመውም። ወንጌልን ገነጣጥለን ነው የምንገባው፣ ገነጣጥለን እንደዚህ ልታሸማቅቃን በጣም ተሞክሯል። ብር ተከፍሏቸው ነው የሚሰብኩት ብላችሁናል። ስታዩት ከእናንተ እኩል መከራችን እየበላን ነው። አይ ደግሞ ኦርቶዶክስን ለማብሸቅ ነው ምናምን አላችሁ። በእውነት የማብሸቅ ፕሮግራም ቢኖረን እኔ ለራሴ ትልቅ ሰው ስራ ያለብኝ ሰው ነኝ። እንኳን እናንተን የማብሸቅ ፕሮግራም ሊኖረኝ ይቅርና ለራሴ ብዙ ሰልፍ ሩጫ ያለብኝ ሰው ነኝ። ትዝም አትሉኝም እንኳን ላበሽቅ ባይዘው ትዝ የሰማይ አምላክ ምስል ትዝ ዲዩ ቲንክ በጣም በእናንተ ቢዚ ምንሆን? ኧረ እባክህ የላይፍ ሩጫ ያለብን እኛ ወንጌል መንፈስ ቅዱስ ያቀብለን ነው የምንሰብከው። ምንም ነው ትዝም አትሉን። የራሴ ህይወት መስመር ስንት ስራ ያለብኝ ሰው ነኝ። አንዳንዱ በጣም በእናንተ ተጨንቀን ምናምን እንውል። ጌታ ሰማይ አምላክ ምስክሬ ነው። አንድም ሰው ትዝ ብሎኝ አትሉንም። እናንተም አይደላችሁም ቢዝነሳችን ወንጌል ነው። ተቋምም አይደለም ቢዝነስ፣ ወንጌል ነው ቢዝነስ። ይህንን እውነት ልንነግራችሁ እንወዳለን። አስክሬን ፊት ወንጌል ይሰበካል። በኦርቶዶክስ ቤተክርስቲያንም አይ ቲንክ ከፍታት መልስ ይሰበካል። አስክሬኑ ቆሞ ከመቀበሩ በፊት ወንጌል ይሰበካል። ንስሐ ግቡ፣ ወንድማችን ድንገት አተነዋል፣ ተዘጋጁ፣ ይሰበካል። ነገ ይሰበካል። አሁን እንዳልክ ስላለ ነው ሀገር የተተራመሰው። መጀመሪያ ነፍስ ይማር ይበል። ጴንጤኔ ነፍስ ይማር አለ። ለኔ ነፍስ የሚማረው በክርስቶስ ነው። ሐዘኑን አልገለጸም። ግጥም አድርጌ በቪዲዮ በጽሁፍ ገልጫለሁ። ከዛ በኋላ ነው ሰው ሞት እንዳለ አስቦ በቁሙ እያለ ዘላለሙን ማስተካከል እንዳለበት የሚይዝ ሀሳብ የጻፍኩት። አይ አሽሙር ነው ምናምን ካል እንግዲህ አንተ በተረዳው መንገድ ተረዳ። እኔ በዛ አስቤ አልጻፍኩም። ያንተን አእምሮ የመቀየር ፕሮግራም የለኝም። እኔ መልእክቴን የማስተላለፍ ነው። ካንተ ጋር አልታገልም። ተቀበልከኝ አልተቀበልከኝ መብት ነው። ራሱ እኮ እንደዛ አይነት መረዳት እንኳን ቢኖር እንዳልክኝ ድምፄንም ለማሰማት ብዬ ነው። እሺ ኢቭን እንደው እሱ እንኳን እንደተረጎመ የብሽቅ ወንጌል ቢኖር ምንድነው ልጅህ ጋር ሄዶ ያ በኃላፊ ጊዜ በዓለም ሳለ በጌታ ባልሆንክበት ጊዜ ላይ የነበረውን ታሪክ አንስቶ መሳደብ ምንድነው? አሁን ሜሎስ እና እጮኛው ኤልዳና እዚህ ጋር ለስድብ አውጥቶ ማስጣት መናገር። እኔ ሁሉ ነገር እዚህ አይነገርም። ለምን እንደ ባለ አእምሮ እናስባለን፣ እንደ መንፈሳዊ ሰው እናስባለን። ማለት ዮኒ ማኛ ይሰድበኛል ብዬ ፈርቻ አይደለም። ሲሰድበኝ የኖረ ሰው ነው። አሁንም እየሰድበኝ ያለ ሰው ነው። መቀጠል ይችላል። በሱ ስድብ ወገቤ አይፈታ ትጥቃ ይላል። በሱ አይደለም ተደራጅቶ መሳደብ ይችላሉ። ለእኔ እዚህ 10 ዓመት ውስጥ በሶሻል ሚዲያ ላይ በወንጌል ጉዳይ ያልተሰደብኩት ስድብ የለም። ፈር ያለው ነገር እንኳን አንዱ ነገር ላይ እንኳን ቆሞ እኮ አያወራም። ቅድም ምን አለ? በአሜሪካ የሚኖሩ ወንጌላውያን አማኞች በሙሉ ግብረ ሰዶማውያን ናቸው አለ። አምጣ መረጃ አልኩትኝ። አንድ ቸርች እንኳን ሊያመጣ አልቻለም። ያመጣው ጆል ኦስቲን ነው ያመጣው። እሱ ሰው እኔ የሐሰት ትምህርትን የሚያስተምር ሰው መሆኑ አብዛኞቹ ወንጌላውያን አማኞች አይቀበሉትም። እኔም አልቀበሉም። ኦኬ አልቀበለውም። እና እኔ ዮኒ ማኛ እየሰማ ከሆነ ማለት ነው እኛ ያልተናገርነው አንተ የምታወጣው የጴንጤ አንድ ጉድ የለም። አንድ ጉድ አንድ ነውር እኛ ደብቀን ሰው አይስማብን አገር አይወቅብን ብለን እኛ ጴንጤን ወንጌላውያን አማኞች አጠቃላይ በዓለም ዙሪያ ያለን
ጉድ ይሄንንማ ጉዳችንን ሰው እንዳይሰማ ብለን የደበቅነው የሸፋፈንነው አንተ የምታወጣው አንዳች ነውር የለም ነው ብዬ ያለውን ነውር እኛ አደባባይ ላይ ማስጣት ያለብንን ነገር አስተናል፣ መናገር ያለብንን ነገር ተናግረናል። ይሄንን እንቀበላለን፣ ይሄንን አንቀበልም ብለን ማለት ነው። አይ ላቭ ጴንጤ፣ ለዚህ ነው የምወደው። ኦኬ ዮኒ ማኛ መጥቶ የሚያወጣው ኑ ጉዳቸውን አውጡት ብለህ ኦርቶዶክሳውያንን ብትጠራ ተደራጅተዋል እኮ ይሄ መተተኛና አስማተኛ ደብተራውን ሁሉ ጠርተህ ጥምጣማም ሁሉ ጠርታ አንተም አብረህ ሆነ ምንም የምታወጡት ነገር የለም። ምንም አልኩ። እንደውም እናውጣ ብለን ካል የሚወጣው መጽሐፍቶቻቸው በተነበበ ቁጥር የኦርቶዶክሳውያኑ አንድ መዓት ጉድ ነው የሚወጣው። እኔ ጊዜ ካለማግኘት የተነሳ በእውነት ለመናገር ማለት ነው መጽሐፍቶቹም በቅድመ ተከተል ሊሄድባቸው ብዬ ብል ሰማይ ምድር የማይሸከመው ስንት ነውር እንዳለ እገልጠዋለሁ። እኔ ደግሞ ባለመረጃ አላወራም። ዮኒ አሁን ሲዋሽ ነበር፣ ቅድም በጣም ትልልቅ ውሸቶች ሲዋሽ ነበር። መዝሙር ኮንሰርት በገንዘብ ነው የሚያደርጉት፣ ገንዘብ በማግኘት እያስከፈሉ ነበር ብሏል። ዘማሪ ዳጊ ጥላሁን እያስከፈለ ነው። ጊዮኖቴን ያስገባው የመጣው ሰው ሁሉ እየከፈለ ነው የገባው። ወገኖች ነው ወይ? አዲስ አበባ መዝሙር ኮንሰርቱ ላይ የነበረ ሰው የወንጌል አማኞች እነዚያም በሙሉ ኦርቶዶክሳውያን ናቸው። የወንጌል አማኞች የሄዳቸው የወንጌል አማኞች በነፃ ነው እያሉ ሌሎቻችሁ ቆይ አንድ ሁለት ሰዎች በጣም የማውቃችሁ ማለት ነው። እታች በሙሉ እነዚህ ውሉደ ዲያብሎስ የሚባሉት የዲያብሎስ ልጆች ናቸው የሚንጫጩት። ነ የትየው ነይ አስገባ የምትፈልገው ቆይ አለ አንድ ቦታ አለ። እሺ ሶሊ እንዴት ነሽ? ሰላም ሰላም ይብዛ ወንድምነት። ደህና ነሽ? ጌታ ይመስገን። እንዴት ነሽ? ጌታ ይባረክ። ሰላም ነኝ። ሰላም ቅዱሳን። ዳጊዬ ኮንሰርት ላይ ተገኝተሽ ነበር አይደል? ያ ከፍለሽ ነው የገባሽው? ኧረ በፍጹም ዮኒ ማኛ አሁን ከፍሎ ነው ያስገባው እያለ ሲዋሽ ነበረ። ጌታ ምስክሬ፣ ምንም በነፃ አምልከን ደስ የሚል መንፈስ ነው። ዮኒ እየሰማህ ነው አይደል? እንደዚህ ነው አደባባይ ላይ ስትናደድ ደም ሲፈላ ወጥተህ አታውራ እዛ ብለው በሰዎች ዘንድ ምክር የሚሰጠው ለዚህ ነው። አየህ ኤፍሬም አለሙ በሚሊኒየም አዳራሽ ባዘጋጀው ላይ ገንዘብ እያስከፈለ ነው ያስገባው። ተከስተ ጊዮን ሆቴል ባዘጋጀው ላይ ገንዘብ እያስከፈለ ነው ያስገባው። አሁን ስለመሸ እንዳልደውላቸው ብዬ እንጂ ለሶስቱ መደወል እችላለሁ። ለዳጊዬም፣ ለኤፋም፣ ለኤፍሬም ዘማሪ ኤፍሬም አለሙ ማለት ነው፣ ለተኬ ማለት ነው። የሶስቱም ስልካቸው ስላለኝ ስለምንደዋወል አልተከፈለም አይደል? እንግዲህ ይታያችሁ ዮኒ ማኛ አሁን ገብቶ እየዋሸ ነበር። ለምንድን ነው የዋሸው? በንዴት ላይ ነው የገባው፣ በብሽቀት ላይ ነው የገባው። ይኸው ከነ ቤተሰቦቿ እንግዲህ የተገኘች እህታችን ጊዮን ሆቴል ማለት ነው። ዳጊዬን ነገ አመጣዋለሁ። የገቡ ሰዎች ሁሉ መዝሙር ኮንሰርት ብለው ገንዘብ እየጠረጉ እየሰበሰቡ ምናምን ነገር እያለ በቃ ልክ መረጃ እንዳለው ሰው ነበር ሲያወራ የነበረው። እንዴት ያሳፍራሉ ወንድሞች እናቶች። የለም እንደዚህ አይነት ነገር ወገኖች። ያንን ኮንሰርቱ እንዲዘጋጅ ሰዎች ስፖንሰር የሆኗቸው አሉ። ሳውንድ ሲስተሙን፣ ሙዚቃ መሳሪያውን፣ እንደዚሁም ደግሞ አካባቢውን ለጊዮን ሆቴል የሚከፈለውን ወገኖች ስፖንሰር የሆኗቸው ሰዎች አሉ፣ ግለሰቦች። ያንን ክፍያ ከቨር ለማድረግ ማለት ነው። በሚሊኒየም አዳራሽ ሲዘጋጅ ሚሊኒየም አዳራሽ ለመንግስት የምትከራየው ገንዘብ አለ። ያንን ሰዎች ስፖንሰር ሊያደርጉ ይችላሉ። ልክ አሁን የኦርቶዶክሱ የአላፍት ዝማሬ ተብሎ የተባለው እሱ ላይ ገንዘብ እንደተከፈለ ማለት ነው። ምን ለፕሮግራሙ፣ ለሳውንድ ሲስተሙ፣ ለተለያየ ነገር ገንዘቡ ሰፖርት አድርገዋቸዋል። የኦርቶዶክሳውያኑ ከፍለው አልገቡም። ለዛ ግን ሳውንድ ሲስተም በሙሉ ዲያቆን ሄኖክ የሚሆን ሌሎቹ ገንዘብ ባለሀብቶች የሆኑ ሰዎች ረድተዋቸዋል። እና ነውር ነው? በፍጹም አይደለም። ዮኒ ማኛ ግን አሁን ሲዋሽ ነበር። አሁን ማለት ነው። ኦኬ። እና ውሸት ለምን ደግሞ የሚዋሸው ወንድሞች እናቶች? ዮኒ ማኛ ወንድማችን ለምን ደግሞ ዋሸት የፈለግከው? አሁን ይሄ አርዕስቶ ነው የሚመጣ ነው። እኛ እኮ ጴንቶች
ሰው በሞተበት እኛ ጋር ወንጌላውያን አማኞች የኛ ወገኖች ሲሞቱ ማለት ነው። የኛ ወገኖች ሲሞቱ መቃብር ልንቀብር ዮሴፍን ቤተክርስቲያን የትኛውን ቦታ ላይ የምንቀብርበት ቦታ ላይ ሄደን ሐዘናችንን ሊደርሱ ለመጡ ሰዎች እኮ ወንጌል የምንሰብክ ሰዎች ነን። ባህላችንን አታውቀውም ዮኒ ማኛ። ለምን ወደ ቸርች ጆይን ስላላደረክ ማለት ነው ወንድሜ። ብታቅ ኖሮ የጴንጤውን ካልቸር ጠጋ ብለህ ብታቅ ኖሮ ሰዎቻችን፣ ዘመዶቻችን፣ በስጋ ዘመዶቻችን፣ አያቶቻችን፣ አጎቶቻችን፣ ወንድሞቻችን፣ ባሎቻችን፣ ሚስቶቻቸው ተብሎ የሚባሉት ሲሞቱ ለመቅበር ስንሄድ እዛ የመጣውን ህዝብ እኮ ወንጌል የምንሰብክ ሰዎች ነን። በራሳችን ወገኖች ሬሳ ላይ ቆመን እኮ ወንጌል የምንሰብክ የዚች ፕላኔት ጀግኖች ነን ጴንጤዎች። ኦኬ አጀንዳ ፈልገ ነው። በምን አቧራውላችሁ ሰው ማለት ነው። ያ ቡናይ ነው የምታቦኑት። ያለ መረጃ ሶስት ሆናችሁ ትንጫጫላችሁ ማለት ነው። አንድ አታወሩ። ወንጌላውያን አማኞች በሙሉ እያል ስትለኝ ነበር። አይደለንም፣ እኛ እንደዛ ግብረ ሰዶማውያን አይደለንም። ኦርቶዶክስ እንደውም አምላክን ግብረ ሰዶም ነው ብላ የጻፈች በመጽሐፏ ላይ። እኛ አንቀበልም ብለን ያሉ በህብረት ደረጃ እንኳን አይቀበሏቸውም። በአሜሪካም በአውሮፓም በካናዳ ፈልግ የአሜሪካ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ጤናማ የሆኑት ማለት ነው። የትኞቹ በጤናኛው ህብረት እንዳሉ የትኞቹ እንደሌሉ እንኳን ራሱ እንኳን ሰው ማወቅ አለበት መጀመሪያ። በእያንዳንዱ ሀገር ላይ ጤናማ የሆኑ የወንጌላውያን አብያተ ክርስቲያናት ህብረት አለ። ጤናማ ያልሆኑ ደግሞ አሉ። በትምህርታቸው ጤናማ ያልሆኑ፣ በህይወት ልምምዳቸው ጤናማ ያልሆኑ አሉ። ከጤናማ ከሆኑት ጋራ ተለያይተዋል። እንደዚህ አብረ የምትቀጥልበት አይደለም ማለት ነው። በካናዳ ሂዱ፣ በአውሮፓ ሂዱ፣ በአሜሪካ ሂዱ፣ በየትኛውም ቦታ ላይ ያለ መረጃ ሰው ዘማሪ ኤፍሬም ገንዘብ እያስከፈለ ያስገባ ነበር። አላደረገም። መረጃ ካለ አምጣ። እኔ ሲነጋ ጠይቀዋለሁ። ዘማሪ ዳጊ አላደረገም። እያስከፈለ የመዝሙር ኮንሰርት ገንዘብ እየወደድ በፍጹም ውሸት ነው። ይኸው ሰውን ይዚ ያለች ከነ ቤተሰቧ ሁሉ ጭምር የገባች ማለት ነው። ስንት ቤተሰብ ሆናችሁ የገባችሁ? ተጥየው ኤርሚዬ፣ እኔ እንደውም ሌቶኜ ነው የገባሁት። ማለት ስራ ነበርኩና ሆስፒታል ሶስቱ ቀድመው ነው ኦልሬዲ የገቡት ከዘማሪዎች ማለት ፕሮቶኮሎች ነበሩ። ይሄ የኳየር ልብስ ለብሰው አገር ልብስ ለብሰው እና በነፃ ነው በቃ ገብተው ቦታ ይዘው ነው ኦልሬዲ የጠበቁኝ። ገባው። ምንም አይነት ፓይመንት አልተቀበሉኝም። ሁሉም አገልጋዮች ዘማሪዎች ነበሩ። ኢቨን እኮ የመጀመሪያው ዕለት ዋናው ኮንሰርት ዕለት ራሱ አንድ ሰው አንድ ግለሰብ ነው እግዚአብሔር የባረከው ሙሉ ስፖንሰር ያደረገው ራሱ ዳጊን በውስጥ መስራት ትችላለህ። ጌታ ምስክር እሱ ነው የማውቀው ነው። እኔ ኤፍሪ ነው የነገረኝ ጌታ። አዎ ኤፍሪዬ ነው የነገረኝ ኤፍሬም ማለት ነው። እና እግዚአብሔር በብዙ የረዳው ልጅ ነው ጌታ። በቃ ሞገሱ እውነት ማለት ነው። ዋናውን ኮንሰርት ያንን ራሱ ሁሉ ወጪ እንግዲህ በስንት ሚሊዮን ብር የሚገመት ነገር ነው እንትን ያለለት ስፖንሰር የሆነው እና እኔ ምንም አላየንም። እውነት ለክርስቶስ ነው የምንናገረው፣ ያየነውን ነው የምንናገረው። ይሄ ነው ያለው ነገር። ግን ውሸት የምታወሩ ሰዎች በወንጌል ስር ጥራ ስር ሆናችሁ ማለት የፕሮቴስታንቱን ስም ለማጥፋት በዚህ ልክ የምትሄዱ ሰዎች ለግል ጥቅማችሁ ብላችሁ ፕሊስ ባካችሁ ስቶፕ አቁሙ። በእውነት ጌታ እግዚአብሔርን ፍሩ። በእውነት ነው የምላችሁ። ጌታን መፍራት መልካም ነው። እኔ እውነት ልንገራችሁ፣ ዮኒ ማኛ የኢትዮጵያ ወንጌላውያን ቤተክርስቲያናትን ህብረት አያውቀውም። የቸርቻችንንም ባህል ትምህርታችንንም አያውቀውም። ለምን? በጥልቀት ገብቶ ስላልተማረ። ገና አዲስ ክርስቲያን ነው። አዎ። በጌታ ያመነ ወንድማችን ነው። አዎ። ገብቶ ስላልተማረ፣ በአንድ ቤተክርስቲያን ስላልተያዘ ፕሮቴስታንት ምን አይነት ድካም ምን አይነት ብርታት እንዳለው አያውቅም። የሚያውቀው ዝም ብሎ በስማ በለው የሰማውን በጥላቻ ሰዎች የሚያወሩትን ያለ መረጃ ዳጊ በገንዘብ እያስከፈለ አስገባ። ውሸት። ይኸው እዚህ ቁጭ ብለው የፕሮግራሙ ላይ ተገኙ። እኔ በሩቅ ነኝ ያለሁት። ስለዚህ አያውቀንም። በጌታ ያመነ ወንድም ነው። አዎ። ወንጌላውያንን ለማወቅ ቢያንስ አንድ ቤተክርስቲያን ውስጥ ገብታ መማር አለብን። ትምህርታችን እንኳን ምን እንደሆነ ማለት ነው። ኖ ዮኒ እንዳትሳደቡ። ዮኒን የሚሳደቡ ሰዎች ካሉ
ብሎክ አድርጓቸው። ቀጥታ ነው እኔ ልይህ አልኩ። ኮሜንት ላይ ቀጥታ ሞዴሬተሮች ዮኒ ማኛን እዚህ የሚሳደቡ ካሉ ብሎክ አድርጉ። ትክክል ያልሆነበትን ነው እንጂ የምናገረው ወንድማችንን እንዳትሳደቡ። ቀጥታ ነው ያለ ምንም ማስጠንቀቂያ። ማንም ይሁን ማንም ጄሪዬ ለቅማችሁ አውጧቸው። ኮሜንት ላይ ኦኬ። ለምደዋል። እዚህ ወንድማችን ነው። ለምን ሰድበዋለን? አልሰደብነውም፣ ግን ዋሽቷል። ውሸት ነው። ይህንን ደግሞ እንዲናገር ያደረገው በንዴት ነው የመጣው። ዛሬ ስገባ አይታችሁት ከሆነ ስገባ ማለት ነው። ገና ስገባ አይታችሁት ከሆነ አይን ሁሉ ነው የፈጠጠው፣ ፊት ሁሉ ነው የተቆጣው። አሁን እኔ በግል በድየው አይደለም። የማከብረው ወንድም ነው፣ የሚያከብረኝ ወንድም ነው። የሆነ ነገር ተቆጥቷል ማለት ነው። ያስቆጣው የእንዳልክ ጽሁፍ ከሆነ የእንዳልክ ጽሁፍ ላይ በእውነት በጥሞና ቢያዩ ስህተት የለበትም። ለምን የነፃነትን ወርቅነህ ሞትን እያላገጠበት እየቀለደበት የተናገረው ነገር አይደለም። እኛ የወንጌላውያን አማኞች ሬሳችንን ላይ እኮ ቆመን እኮ የምንሰብክ ሰዎች ነን ነው ብለን የምንላቸው። ለሐዘናችን ሊደርሱ የመጡትን ሰዎች እባካችሁ ሞት ሳይቀድማችሁ ጌታን ተቀበሉ ብለን የምንሰብክ ሰዎች ነን። እንደ ኦርቶዶክስ ዕጣን አጥነን አፈር ረጭተን አንመለስም። ኢየሱስ ያድናል ብለን የምንሰብክ ሰዎች ነን። የወንጌላውያን ባህል ነው። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ስለሞተ እንዳልክ ወንጌል አይጻፍ፣ ኤርሚያስ ወንጌል አይናገር፣ ዮኒ ማኛ ወንጌል አይናገር፣ ፓስተር እንትና ወንጌል አይናገር ይባላል እንዴ? አይባልም። በሐዘኑ አዝነናል። አዎ እውነቴን ነው የምልህ። እንዴት እንደደነገጥኩ እኔ ነኝ የማውቀው። ማን ያላዘነ? በዚህ ማን ነው የሚጽናና? ሳትሞቱ ሞት ሳይቀድማችሁ ጌታን ተቀበሉ ነው አጭርና ግልጽ። 11,000 ሰው ላይክ ያደረገው እኮ ስለተስማማበት ነው። 11,000 መርዘኛ ብለህ ትላለህ እንዴ? ዮኒ በጌታ እኮ ያመኑ በክርስቶስ ደም የተዋጁ እኮ ቅዱሳን ናቸው። አይባልም እንዴ? አረስት አጣን ከሆነ ኦኬ፣ በአረስት ጉዳይ ከሆነ እንደዛ ይቻላል። አንዱንም እንኳን አይናገር። ዘማሪያን ግብረ ሰዶማያን የሆኑ አሉ ምናምን ነገር ማን ናቸው? እና ማን ናቸው ዘማሪያን እንደዛ ግብረ ሰዶማያን የሆኑ? አውጣው እስኪ አውጣቸው። እኛ ማናቃቸው ካለ በትክክለኛ መረጃ ካለ አውጣ፣ አጋልጥ። አንድ ነገር ግን ለዮኒም ይሁን ለሌሎች ሰዎች የምናገረው እኛ ያልተናገረው እናንተ የምታወጡት እኛ ጋር ገበና አዲስ ሽፍንፍን የተባለ ድብቅ የተባለ በመጽሐፍቶቻችንም በታሪካችን በባህላችን ውስጥም የለም። 3 10 ዓመታት ሊሞላኝ ነው በወንጌላውያን አማኞች። ኦኬ፣ የቲክቶክ ብቻ አይደለም የመድረክም ሰባኪ ነኝ። ሙሉ ጴንጤ ነኝ ማለት ነው። እንዲህ አይነት ነገር የለም ብራዘር። አንተ ትናንት የምታወጣው አይደለም። እኔ ዛሬ 27 እና 28 ዓመት መጥቼ የማወጣው ነገር የለም። ካለም ያለውን ተናግረናል። በሐሰተኛ ነቢያት በልምምዳቸው ላይ በትንቢታቸው ላይ ገስታውስ እያሉ ገንዘብ የሚዘርፉ ዘራፊዎች፣ ዘይት ሻጮች እንደነዚህ አይነቶችን በእነዚህ 10 ዓመት ውስጥ ስናገር አንዳችሁም ዞር ብላችሁ ያያችሁት የለም። እኔ ብቻ አይደለም ሌሎችም ወንድሞች እናቶች ስንናገር ነው የኖርነው። ስለዚህ ኑና ዘርግፉት ብለህ አደራጃቸውና እስኪመጡ ይዘርግፉት። አንድ መጽሐፍ ብገልጥ የወር አይደለም የዓመት የቤት ስራ ሰጣችኋለሁ። የኦርቶዶክስን ብገልጥ ማለት ነው። ዓለሙ ውንጫቸው ዓለሙ ሁሉ ማለት ነው። አድርጉ ውጡና፣ እኛ እንደዛ አልህ ይዞኝ አይደለም። አድርጉ ሲውጡና አውጡ። የጴንጤ ጉድ ብላችሁ ምትሉት ከመጽሐፍት ውስጥ አውጡ። ሲጀምርኛ እንደዚህ አይነት ግሳንግስ መጽሐፍ የታለንና በጻፍ ነው ነገር ማናፍራው የምንጽፈው ግሳንግስ አርቲ ቡርት የሆነ ጽሁፍ የለንም። ሐዋርያቱና ቅዱሳን ነቢያት የጻፉት መጽሐፍ ቅዱስ ነው ያለን። አለቅ ባልፈሱበት ፊት ምንድነው? ባልፈሱበት ምን አይታፈርም እንደሚባል ባልጻፍነው ጽሁፍ አናፍርም። አምጡ የምታበጡ ካለ። እነሱ እኮ አንድ መነኩሴ የጻፈውን መጽሐፍ እኮ ለማደባበስ ነው የሚሄዱት። እኔ እኮ ሉተር የጻፈውን እንደ መጽሐፍ ቅዱስ ያልሆነውን አልቀበልም እኮ ብዬ ያልኩኝ አልቀበልም። እኔ ሉተር እኮ አልቀበልም ስልህ ሰው ሉተር የሆነ እንደሆነ የተናገረው እንደ መጽሐፍ ቅዱስ ስላልሆነ አልቀበልም።
እንደ መጽሐፍ ቅዱስ የሆነውን ብቻ ነው የምቀበለው። ጴንጤ የሆነ እንዴት ሉተርን አልቀበለው? እቀበለዋለሁ። የቤተክርስቲያን አባት ነው፣ ሪፎርሜሽን አባት ነው። ግን እንደ መጽሐፍ ቅዱስ የተናገረውን ከሆነ ብቻ ነው የምቀበለው። ካልሆነስ አልቀበልም። አበደን ይላል ያረር ሰው አልቀበልም። ታብዳለህ፣ የተላጠ ኮረንቲ ትይዛለህ እንጂ እንደ እግዚአብሔር ቃል ያልተነገረው አልቀበልም። እንዳትቀበሉ ጴንጤዎች፣ እንደ እግዚአብሔር ቃል ሉተር ካልተናገረ እንዳትቀበሉ። ሉተር አይደለም የሞተልን፣ የአብ ልጅ ኢየሱስ እንጂ የሞተልን። እንደ እግዚአብሔር ቃል የተቀበለውን የሪፎርሜሽን አባት ነው፣ እንቀበለዋለን። ሰው ነውና ጉድለትም ድካምም ብርታትም አለበት። በብርታቱ እንደ እግዚአብሔር ቃል የጻፈውን እንቀበላለን፣ ተቀብለናልም። እንደ እግዚአብሔር ቃል ሲያልጽፈውን አልቀበልም። የጴጥሮስን ነው አልቀበልም ብዬ ማልለው። የጴጥሮስን ሙሉ በሙሉ እንቀበለው። ሐዋርያ ቅዱስ ጴጥሮስ የሐዋርያቱን በሙሉ ነው የምንቀበለው። ከዛ ውጭ ግን ያሉ የቤተክርስቲያን አባቶ የተባሉትን እንደ እግዚአብሔር ቃል የጻፉትን በመጽሐፍ ቅዱስ መዝነን እንቀበላለን። ካልወሳ እንቀበል፣ ውድቅ እናደርጋለን። ለዚህ ነው ራሱ ዮኒ ማኛ ቤት እስኪ ወንድ የሆነ ጴንጤ መጥቶ ይናገር፣ ሱሬውን ያወልቃል ብያለሁ በባለፈው። በምን በእውቀት ሉተር የጻፈውን እንደ እግዚአብሔር ቃል ያልሆነውን ተቀበል ብሎ ቢል አንድ ጴንጤ ይምጣ። ደግሞዋለሁ፣ እዚህ እኔም ቤት አንድ ጴንጤ ይምጣ። አይ ልትቀበለው ይገባል፣ እኛ አባታችን እናታችን ብለህ ብትል ዳር ያዝ ትባላለህ። ሉተር የተናገረው ከብሉይና ከአዲስ ኪዳን አጣቅሶ ከሆነ እሱ ባለው መሰረት ሶላ ስክሪፕቸራ ከሆነ እቀበላለሁ፣ ካልሆነ አልቀበልም። አይ መካነ ኢየሱስ ሉተራውያን ዳር ትይዛለህ፣ አልቀበልም። ለምን? እንደ እግዚአብሔር ቃል አልተናገረም። እንደ እግዚአብሔር ቃል ያልተናገረው ለምን የሰማይ መላእክት አይሆንም? አንቀበለውም እኮ አልኩ። ገገማ ጴንጤ ሳይሆን ጥሩ በእግዚአብሔር ቃል ላይ መሰረት ያለኝ ሰው ነኝ። አልቀበልም። ሰማይ ምድሩ መዳፈን፣ መገልበጥ፣ መገለባበጥ ይችላል። አልቀበልም። እንደ እግዚአብሔር ቃል የተናገረው ፓስተር ሰለሞን ቢናገር እንደ እግዚአብሔር ቃል ያልተናገረውን አልቀበልም። እየሰማኝ ነው ማወራችሁ። እንዳትቀበሉ። ፓስተሮቻችሁ እንደ እግዚአብሔር ቃል ያልነገሯችሁን እንዳትቀበሉ። ፋክት እንዳትቀበሉ። እራሳቸው ፓስተሮቻችን ባስተማሩን ቃል መሰረት ማለት ነው። የእኛ ቤት ትልቁ መጽሐፍ ምንድን ነው? የእግዚአብሔር ቃል ነው። የህይወታችን መመሪያ ምንድን ነው? የእግዚአብሔር ቃል ነው። ጌታን ያወቅንበት መጽሐፍ የትኛው ነው? የእግዚአብሔር ቃል ነው። ለዘላለም ጸንቶ የሚኖረው ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል የተባለ ምንድን ነው? በሁለቱ ኪዳናት በብሉይና በአዲስ ኪዳን የተገለጡ በብሉይ ኪዳን 39 ቅዱሳት መጽሐፍት፣ በአዲስ ኪዳን 27 ውስጥ ትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍት ናቸው። ከነዚህ መጽሐፍቶች ወደ ግራም ወደ ቀኝም ፈቀቅ የሚል የለም። ካለስ ዳር እናስይዛለን ማለት ነው። ጴንጤ በእውነት እኮ ነው የምልህ። ይህንን መስመር ከተከተልክ ትቀጥላለህ። ካልሆነስ ያው እንደ ለምን እዛው ሄደ ወጨጌ ለምን አትልም? አንድ ፊቱኑ ማለት ነው። እዚህ ከምትንከባለልብን እንደ ሙቀጫ እዛው ሄደህ ወጨጌ ምናምን ብለህ ብትል ይሻላል። እኛ ጋር የለም እንደዚህ አይነት ነገር። መጽሐፍትን ተቀበል ብለህ አትለኝ። ሄደህ እንደ ሙቀጫ እዛው ትንከባልላለህ። እዛው ሄደሽ ትንከባለያለሽ ማለት ነው። ከመጽሐፍ ቅዱስ ውጭ የወጣ ጽሑፍን አንቀበልም። አለቀ። እና እኔ ይቅርታ አድርጉልኝ፣ በጣም ብዙ ጊዜ ዛሬ ከዮኒ ማኛ የተማርኩት ሰው ተናዶ ላይቭ መግባት የለበትም ብሎ የሚለውን ዛሬ ከዮኒ ማኛ ተምሬያለሁ። ዮኒ በሽቆ ነው ዛሬ የገባው፣ ተናዶ ነው የገባው። ፕሊስ ቪዲዮ ካላችሁ ላኩልኝ። እኔ ስገባ የነበረውን ያሳየኝን የፊት ገጽታ። እኔ ምንም አልበደልኩትም፣ ምንም አላጠፋውም። ወዳጄ እንደሆነ ነው የማውቀው፣ ወዳጁ እንደሆንኩ ነው የማውቀው። እሱ ፓርት ላይ የቀረጻችሁ ሰዎች ካላችሁ አምጡ ላኩልኝ ፕሊስ ወገኖች። ያለው ሰው አለ አይታችኋል? ፊቱን አይኑ እንዴት እንዳደረገው ዋይ ኦርቶዶክስ ላይ ተነስታችሁባታል ይላል እንዴ? በስተት ትምህርቷ ላይ ነው የተነሳንባት። እሷ ተነስታብን የለ እንዴ? ዘመኗን ሁሉ አራሙቻ ናቸው ሙጃ ናቸው እያለ ስትሳደባ ነበር እንዴ? ኦርቶዶክስ እንደ ተቋም ጳጳሶቶች እንደ ተራ ዱርዬ ሲሳደቡ ነበር እንዴ? እነ ብፁዕ አቡነ ጴጥሮስ እና እነ ብፁዕ አቡነ ማርቆስ ጠራርጌ ዳር አስይዛለሁ አልኩ። ዮኒ ማኛ ሁሉ አብረ ብትሰለፍ እኮ አልኩ። እነሱ ሲሳደቡ አልነበረም ወይ? ያውም ያለ መረጃ አራሙቻ እያሉ መጤ እያሉ ፕሮቴስታንት የሞተ ሃይማኖት ነው እያሉ እኛ ገድላትና ድርሳናት 10 ዓመት እኮ ብናገር አንተም ያኔ ስትቃወመን ስትሰድበን ነበር። በኋላስ
በመረጃ በነጥብ ስናስቀምጥ እናንተ ቲክቶክ ላይ ዮኒ ማኛ ድሮ ቲክቶክ ላይ እንደምትሰድበኝ አይደለም። ጳጳሳቶች ይሰሙ ነበረ። ሰምተውስ ምን አደረጉ? ህዝቡ ያ እንዳለ ሲጎርፍባቸው ምን አደረጉ? ስብሰባ ጠሩ። ስብሰባ አስጠርተው መጽሐፍቶቻችን ጥራት ይጎላቸዋል አስብለናቸዋል ከጌታ ጋር 4 ነጥብ። ጩኸቴ ትክክል ነበር ማለት ነው። ይሄ ነው ውጤቱ። አየህ፣ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ አስብለናቸዋል ማለት ነው ከጌታ ጋር። በዚህ ምክንያት ነው ገድለ ዮሐንስ መጥምቅን ነቅለው የጣሉት። ሌሎቹንም ገና ነቅለው ይጥላሉ። ከጥላቻ ነው ትለኛለህ እንዴ ዮኒ? ኦርቶዶክስን ጠልታት ነው ትለኛለህ? ህዝቤን በእንባ አይደል እንዴ የምወደው? አሁን እኔ ምን ስላደረኩ? እሺ ዛሬስ እንዳልክ ያን ጽሁፍ ይጻፍ። እኔ ምን ስላደረኩ ነው ሲሰደብ የነበረው? በዮኒ ማኛ ሜሎስ ምን ስላደረገ ነው ሲሰደብ የነበረው? ወንጌላውያን አማኞች ምን ስላደረጉ ነበር ሲሰደቡ የነበሩት? አብያተ ክርስቲያናቱ ምን ስላደረጉ ነው? ዘማሪዎቻችን ምን ስላደረጉ ነው ሲሰደቡ የነበሩት? ለመስደብ እንኳን ትክክለኛ መረጃ የለም። ለምን አታቀንም? ለምን ያላወቀን? ገብተህ ገና ወደ ቤተክርስቲያን አልተማርክም። ይሄንን በቅርብ ርቀት እንደሚያቀሰው እናገራለሁ። ቢያንስ ለመሳደብ እንኳን የጴንጤውን ጓዳ ጎርጓዳውን ለማወቅ ከውጭ ሆነህ በስማ በለው በተነገረ ነገር አይደለም፣ ቀርቦ ነው ማወቅ። እንደኔ ገብተህ ተምረህ ቁጭ ብለህ በፓስተሮች ስር በአንድ ቤተክርስቲያን ተይዘህ እንዳልክ ተይዞ እንደ ሌሎችም ወንድሞች እህቶች እዚህ እንዳሉት ተይዘን በአንድ ቤተክርስቲያን ማለት ነው ለቤተክርስቲያን ስልጣን ሰሚት አድርገን ራሳችንን የቅዱሳት መጽሐፍ ትምህርትን፣ ደህንነትን፣ ደቀ መዝሙርን አገልግሎት ትምህርትን ተምሮ በአገልግሎትም ውስጥ ተሳትፎ አድርገን በቅርብ በርቀት ያለውን እንዴ አሁን ዮኒ ማኛ በዚህ አይነት አሁን እውነት ነብይ የምልህ በቤተክርስቲያን ውስጥ እንኳን መሰረታዊ ክርስትና ትምህርት ተምሮ ቢቀመጥ ይህ ሰው የቤተክርስቲያን አገልጋይ እንኳን ሊሆን እንኳን አይችልም። ለምን? ታማኝነት የለውም። ከምን አኳያ ነው ታማኝነት የሌለው? የሰው ድካም ቢያገኝ አውጥቶ ያሰጠዋል። ይሄ ለመጋቢነት ብቁ አይደለም ማለት ነው። ሚስጥር አይጠብቅም ማለት ነው። የወንድሞችንና የእህቶችን ድካም አውጥቶ ማለት ነው። ማሳያ ወንድማችን እንዳልክ በዓለም ሳለ ነው አይደል ልጁን ያገባው። አሁን ምን ያድርግ ይለዋል? ልጄን አላሳድግም አለ። እናቱ ነች የምታሳድግለት። ይሄንን ያህል አሁን ሰውን እንደዚህ አሁን እኔ የተጠማመዱት ነገር ካልሆነ በስተቀር ይሁን ሊያናግርም ይችላል አይደለም። የሆነ ድብን አድርገህ ነው ዛሬ የተሳሳትከው። እወዳለሁ የምወደው ወንድሜ ነኝ፣ ግን ድብን እንደምሰማ በጣም እርግጠኛ ስለሆንኩ ማለት ደውዬም አወራለሁ። ድብን አድርገህ ነው የተሳሳትከው። ምን አደረገ ይሄ ወንድም? ትናንትና አይደል እንደ መጣው አንተን ቀድሞ ወደ ጌታ በዓለም ሳለ መጠጥ የሚጠጣ በተለያየ በናይት ክለብ በተለያየ ቦታ ላይ የሚደንስ ዓለማዊ የሆነ ሰው ነው። የኃጢአት ውድቀት ገጠመው። ኦኬ ተኛ። በጋብቻ ይሁን ያለ ጋብቻ ይሁን በስተት አንድ ቀን በተተኛ የተጸነሰ ነው የተረገዘ ነው የምናውቀው ነገር የለም። ልጅ አለኝ ብሎ አለ። በቃ ሰማን። አሁን አብራው እንደማትኖር እናውቃለን። በጋብቻ ተጋብተው አይመስለኝም እስከማውቀው ድረስ ማለት ነው። ልጅ ተወለደ። አላሳድግም ብሎ አለ። ልጄን ማሳደጊያ ምናምን ነገር ብሎ አላለም። ልክ አዲስ መረጃ ያወጣ ነገር ይመስል ይሄንን እኛ እናውቃለን። ዓለም አያውቀውም፣ ያውቃል ስለተናገረ ማለት ነው። ምን ይሁንልኝ ተብሎ ነው ዛሬ አሁን ይሄ የሚነሳው ማለት ነው። ለዚህ ነው የቤተ ክርስቲያን እንኳን አገልጋይ ልትሆን ራሱ እንኳን አትችልም ብያልኩ ከዚህ ተነስቼ ነው ማለት ነው። ምክንያቱስ ሰው ሚስጥር እንኳን ብሎ የነገረህ እንኳን ነገር ቢኖር ታወጣበታለህ ማለት ነው። በጢሞቴዎስ መጽሐፍት ላይ ግን ሲናገር ማንም የኤጲስቆጶስነትን ቢመኝ ብሎ ካለበት ሚስጥርን መጠበቅ ይችላል ወይ? ታማኝነት አለው ወይ? እነዚህ ሶሻል ሚዲያ ያሉ ማቃቸው በጣም ብዙ ወገኖች በሩቅና በቅርብ የነገሩ በጣም ወደ መቃብር እስከወርድ ድረስ የማላወራው የነሱ ፐርሰናል የሆነ ኢሹ አለ። በትዳር ጉዳይ በጮኛ ምን ጉዳይ ማለት ነው። ምን ያድርግህ ሜሎስ እና እህታችን ኤልዳና ምን ታድርግ? ኦኬ ጮኛሞች ነበሩ አይደል? አይደው ነው እንግዲህ እኔ በባለፈው ሜላን ጠይቄው ነበር። ብዙም ግልጽ አላደረገልኝም፣ ግን ኤልዳናም ስልኳን ስላላገኘው ነው። ኦኬ እሺ ተለያዩ። ሶሻል ሚዲያ ላይ እንደዛ እየተወራ ነው አይደል? ተጋብተዋል። አልተጋቡም ገና። እጮኛምነት ነው። ሽምግልና ተላከ። ሰው በእጮኛምነት ተቀራርቦ ሊለያይ አይችልም እንዴ? ይችላል።
ሰው ተጋብቶ በሚፋታበት ዘመን እንኳን ገና በጮኛምነት ተለያዩ ተብሎ አሁን ሜሎስ ዛሬ አርዕስት ነው። ልደብድብ ልምታ ብለህ ያገኘውን ለመምታት ካልሆነ በስተቀር በጮኛምነት መለያየት አይቻልም። ይቻላል። 4 ነጥብ። ዮኒ ማኛ አይደለም የትኛውን ጳጳስ ቢመጣ ይህንን እኔ ፊት ዲና ያታደርገውን በእግዚአብሔር ቃል እጮኛሞች ሆነው ሊለያዩ ይችላሉ። የማይግባቡበት በጣም ብዙ ነገር አለ። የማይስማሙበት በጣም ብዙ ነገር አለ። ጋብቻ ሽማግሌ ልከዋል። አዎ ሽማግሌ ላኩ። አይለያዩም። ሰዎች ይለያያሉ። በምን በትዳር አይደለም ያልኩ፣ በጮኛ እምነት ይለያያሉ። ሜላና ኤልዱ ገና ተጋብተዋል፣ አልተጋቡም። ምን አድርጋ አሁን ሜሎስን የምትቀጠቅጠው 18 ጊዜ አረስት አድርገ እንዴ? በቃ ሰው አበሻ ወሬ ስለሚወድ ስናወራ ሰው ይሰበሰብልናል። በቃ ዝም ብሎ በቃ እንዳመጣልህ አይወራም እንዴ? አንዳንድ እኮ ነገር አለ ደም ሲፈላ ማለት ነው። ቪዲዮውን ይዩት። እኔ ስገባ እንዴት አይነት ገጽታ እንዳሳየኝ እኔ ነኝ ዝግብ እያወራሁት። ለምን አንደኛ ምንም የበደለኝ ነገር የለም። ይሆን እውነቴን ብዬ የምላችሁ ምንም የበደለኝ ነገር የለም። ቢበድለኝም እንኳን እኔ በባለፈው እንኳን ሲሰድበኝ በዓለም ሳለ ሲሰድበኝ እንኳን እሱን ቂም እንኳን አልያዝኩበትም። ሊይዝበት አልችልም። ክርስቶስ ልቤን ስለለወጠው ማለት ነው እንጂ በህመሜ ላይ እኮ የቀለደ እኮ ሰው ነው። በነርቭ ህመሜ ላይ እኮ የቀለደ ሰው እኮ ነበረ። እኔ 1 ዓመት ሙሉ ስንት መርፌ ሌላ እያረፈ የታከምኩትን ማለት ነው። በእሱ እንኳን እኔ አልተቀየምኩትም። እውነቴን ብዬ የምላችሁ እምወደው ወንድም ነው። አሁንም ቢሆን ማለት ነው መውደዴ ለወደፊትም ይቀጥላል። አይኑን እና ፊቱን እዩት። እኔ ዮኒ ገስት ላይ ስገባ ያሳየኝ ገጽታ እዩት። ቪዲዮ ሪከርድ ያደረጋችሁ እዩት። ምን አደረግኩት? አሁን እንደዛ ስገባ ማለት ነው። ጴንጤዎስ ማህበረሰብ ምን አደረገው? ወገኔ እኮ ነው። ዝም በል እንዳትሉኝ እሺ። የክርስቶስ አብያተ ክርስቲያናት ያለ አግባብ ሲነገር፣ ህዝቤ ያለ አግባብ ሲነገር ዝም አልልም። ራሱም ዮኒ በጌታ አይደል ይመለከተዋል እንዴ? ዝም ብለን ስንናገር እኮ አለው በሰዎች ዘንድ ለመወደድ ይሄ ሰው ፊት ለፊት ተናጋሪ ነው ተብለን እንድንባል ብቻ ዝም ብለው ያለ መረጃ መነገር። ያለ መረጃ ስትናገር አሁን የዘማሪን ዳጊ መዝሙር በገንዘብ ነው ያስከፈለው ብለህ ያልከውን ነገ እኔ ላይቭ አስገባዋለሁ፣ ታየዋለህ። አንተም ጋር ቢሆን ማለት ነው። አልተደረገም፣ በፍጹም አልተደረገም። ስፖንሰር የሆኑት ሰዎች ያንን እዛ የሚከፈለውን ክፍያና የሳውንድ ሲስተሙን የምናምን ነገር ነው አለቀ እንጂ የመጣው ህዝብ ትኬት እየከፈለ ገባ። በፍጹም ያመጣቸው ሰዎች ቀደም ያስገባቸው ሰዎች በሙሉ በአብሮ አደጌ ሞት ላይ ሲያላግዱ የነበሩ ከዛ መተተኛና ጠንቋይ ደብተራ ጋር ሲያላግዱ የነበሩ ሰዎች ናቸው። ቀደም በወንድሜ በአበበ ጉልላት ሞት ላይ ሲቀልዱ የነበሩ ነውረኞችን ሰብስበ ቀደም ያመጣቸው። ለዚህ ነው አላናግራቸውም ብያልኩ። እርስ በርስ ስትንጫጩ ትቻችሁ የወጣሁት ማለት ነው። ለአንተ የሆነ ሪስፔክት ቢኖረኝም ለእነሱ ግን ለማንም ተራ ዱርዬ በእኔ ወንድም በአብሮ አደጌ በአበበ ጉልላት ሞት ላይ ሲቀልዱ የነበሩ ሰዎች ናቸው። ሄዶ ሬሳውን ይጋጠው ከፈለገ። እንዲህ አይነት ነውረኞች አምጥተህ እኔ ፊት ይቅርታ እንኳን ሳይጠይቁ ማለት ነው ደግሞ ተነጋገራቸው ብለህ ትለኛለህ። አንተ በወንድም በባለፈው በሞተው በወንድም ሞት ላይ የሚቀልዱ ቢሆን ይህንን አታደርገውም። ዮኒ ይህንን አታደርገውም። ዮኒ ለሰዎች ምን ያህል ሪስፔክት ክብር እንዳለ አውቃለሁ። ዮኒ በጣም ለሰዎች ክብር እንዳለ አውቃለሁኝ ከብዙ አቅጣጫ ማለት ነው። ስትናደድ እነዚህ ያልሆነ ነገር እየተናገርክ እንጂ በጣም ሪስፔክት እንዳለ አውቃለሁ። ያመጣቸው ሰዎች እና ተነጋገራቸው ብለህ የምትለኝ ሰዎች በአብሮ አደጌ በወንድሜ በአበበ ጉልላት በህረ ላይ ሞት ላይ የቀለዱ ያሾፉ ያንን መተተኛ ቄስ ደብተራውን ማነው ዲበኩሉን እሱን ተከትለው ሲቀልዱ የነበሩ ቀልደኞች ናቸው። በታቦት ጉዳይና ዲቤት ላድርግ ብዬ ስለው እሱ ሬሳ ላይ ልወዳደርህ ብሎ ያለኝ ማለት ነው። ሬሳ ላይ ዲቤት ልግባ ብሎ ያለ ሬሳ የሆነ ቄስ ማለት ነው። እና እኔ ተናደህ እንደዚህ አትግባ ይሆን በእውነት
ሌሎቻችሁም ሰዎች እኔም ቢሆን አላርግም። ተናዳችሁ ላይቭ አትግቡ ፕሊዝ። እንደ ዛሬው እንደ ዮናስ በጣም ብዙ የማይነካ ነገር ተነካላችሁ ማለት ምንም ያወጣው አዲስ ሚስጥር የለም። በውሸት በጣም ብዙ ነገር የተናገረው ዮኒ የዛሬው ላይ የተናገረው ላይ ሊድበት ብዬ ብል አንድ ማዕት መረጃ ነው ያለኝ። የተሳሳተ መረጃ ይዞ ነው ያወራው። ኦኬ፣ የተሳሳተ መረጃ ይዞ ነው ያወራው ዮኒ። ስለዚህ አግባብ አይደለም፣ ትክክል አይደለም ወንድሞች እናቶች፣ እነዚህ አይደረግም። በመረጃው ነው ይኸው እንደኔ ነግራችኋለሁ። እንደኔ በመረጃ አውሩ። ለዚህ ነችን ቤት ይሄንን ቤት ማንም የማይደፍረው መጥቶ ማንም አልኩ። ይሄ ውርውር የሚል ማንም አይደፍረውም። ያለ መረጃ ስለማላወራ ምንም እንዳትንተባተብ እንዳትንፈራገጥ አድርጌ ካሜራውን ከፍተዋለሁ። እኔ ጋር የኤርሚያስ ድካሙ ምደው ብለህ ካልከኝ አንብቤ ካሜራውንም ከፍተው ካሜራውን አዞረዋለሁ። አብረን ነው የምናነበው። አንተ ሚስጥር ነው ያልከውን አደባባይ ላይ ዘረግፍልሃለሁ። አብረን ነው የምናነበው። አላየውም ብለህ እንዳትል ገጽ ምዕራፉን ግዕዝ ከአማርኛ እያሳየው ከመጽሐፍ ቅዱስ ጋር ብለህ ካልክ አስጥቼ ወቅቼ አደባባይ ላይ ገለባ መሆኑን አሳይልሃለሁ። በብሉይ ኪዳንም በአዲስ ኪዳንም በጣም ብዙ ጊዜ ስታላግጡ ነበር። በጣም ብዙዎቹ ሲያላግጡ ነበር፣ ሲደነፉ ሲያላግጡ ማለት ነው። እና እንደዚህ ተናዳችሁ አትግቡ። አንዳንዶችም በእንዳልክ ላይ መቼም የጻፈውን ጽሁፍ ተቃውሞ የጻፋችሁ ሰዎች በጣም ከስራችኋል፣ በጣም ከስራችኋል። እሺ እኛ አርቲስት ነፃነት ወርቅነህ ስለሞተ ወይ ጠቅላይ ሚኒስትሩ ወይ ሰምቲንግ ስለሞተ አይደለም። ሰው በሞተበት ጊዜ በሚሞትበት ሰዓት ላይ ሚስቶቻቸው ሞተው ባሎቻቸው እንዴት ወንጌል እንደሚሰብኩ፣ ባሎቻቸው ሞተው ሚስቶቻቸው፣ ልጆቻቸው ወላጆቻቸው ሞተውባቸው ወላጆች ልጆቻቸው ሞተውባቸው እንዴት ወንጌል እንደሚሰብኩ በጣም በጥቂቱ እንኳን እንዳሳያቸው። ከድንግል ማርያም የተወለደ በምድር ላይ ሲሆኑ የተገለጠ በስጋ የተመላለሰ ብዙ ድንቅ ተአምራት የሰራ አሁን በዚህ በከበረ ቃል እንደተነበበልን ልንቀበለው በሕይወታችን ጌታና ንጉሥ አድርገን ልናነግሰው በሱ ልንኖር ልናመልጥ ከተለያዩ ነገሮች አሁን ከሚያስፈሩ በዓለም ላይ ካሉ ነገሮች ለማምለጥ ወደ ኢየሱስ ጉያ መግባት ይቻላል። አየህ፣ ጴንጤ ማለት ጀግና ህዝብ ነው ብዬ የምልህ ለዚህ ነው። ኦኬ፣ ነፍሮ ቅሞ ብቻ አይደለም የሚሄደው ህዝቤ። ወገኑ ሞቶበት፣ እናቱ ሞታበት፣ ሚስቱ ሞቶበት፣ ባልዋ ሞቶባት፣ ልጆቿ ሞተውባቸው፣ ልጆቻቸው ሞተው፣ ወላጆቻቸው ሞተውባቸው እዛው መቃብሩ ላይ አፈሩ ገና ሳይመለስ ለመጣው ህዝብ ሁሉ ኢየሱስ ያድናል ብለን የምንሰብክ እኮ ሰባኪዎች ነን። ፌስቡክ ላይ ስም ሳይጠቀስ ጌታን ሳትቀበሉ አትሙቱ ተብሎ ስለተባለ ምኑ ነው ነውር? ምንድነው ጫጫታ የተፈጠረበት ምክንያት? እኛ ማለት እንደዚህ ነን። ይሰበካል ወንጌል። የኢትዮጵያ አርቲስቶች ሙሉ በሙሉ ቢሞቱ ወንጌል ይሰበካል። የኢትዮጵያ ባለስልጣኖች ሙሉ በሙሉ ቢሞቱ ወንጌል ይሰበካል። የኢትዮጵያ ሀብታሞች ዋቴቨር ብለህ የምትላቸው ይሰበካል ወንጌል። እንደዚህ መቃብር ላይ ቆመን የራሳቸው እዚህ ላይ እንደተናገሩ ባለቤቱ ናቸው ወንጌል የሚሰብኩት። ጌታን ሳትቀበሉ አትሙቱ ብሎ ማለት ይሄን ያህል የሚያስጨው አይደለም። የጴንጤ ወገኔን ባህል ስላላወቃችሁት ነው። ዘሪቱ አርቲስት ዘሪቱን ታስታውሷታላችሁ አይደል? ልጇ ሞቶ እኮ ነው ወንጌል የሰበከችው። ስትሰብክ ግን ምን አሏት? እነዚያው ሃይማኖተኞቹ ተንጫጩ አልኩ። ዘማሪ ዘሪቱ ከበደ ማለት ነው። ልጇ ሞቶ ስብከት ሰበከች አይደል? ወአዱ ጀግና እህታችን ነች። የልጇን ሞት እንዴት ታውቃላችሁ? ወንጌል ማቃለል፣ ኢየሱስን መናገር ወንጌል ማቃለል ነው ነው ወይ? ኢየሱስን
ሳታገኙ ሳትቀበሉ አትሙት ሞት አይቅደማችሁ ብሎ ማለት በሞተ ሬሳ ላይ መቀለድ ነው አይደለም። ይቅርታ ወገኖች ነው ወይ አይደለም። ወንጌል ሲገባ ይህን ጽሑፍ አትቃወመው። የእውነት ለመናገር ወንጌል ከገባ ይህን ጽሑፍ አትቃወመው። የቱ ጋር ነው ያለው? የቀደሙ ስክሪንሻት ማለት ነው። ወንጌል ቢገባ የቀደሙን ስክሪንሻት እንዳልከን አትቃወመው ማለት ነው። በፍጹም እደግመዋለሁ። እዚህ ውስጥ ያላችሁ አርቲስቶች፣ ዘፋኞች፣ ታዋቂ ሰዎች ምናምን ነገር የሃይማኖት አባቶች፣ እናቶች የምትባሉ የዚህ ዓለም ገንዘብ ያላችሁ ሰዎች ኢየሱስ የላችሁም። ኦልሬዲ ሙት መንፈስ ይዛችሁ የምትሄዱ የምትንቀሳቀሱ፣ ሙት መንፈስ ይዘህ መኪና የምትነዳ፣ ሙት መንፈስ ይዘህ ሚስት ያገባ ልጆች የምትወልድ የምትበላ የምትጠጣ ፕሮፌሰርነት ዶክተርነትን ያዝከው ግን ሙት መንፈስ ነው ያዝከው። ብራዘር የእውነቱ ያ ነው። በክርስቶስ ነው ሕያው የምትሆነው እንዴ ዳግም ስትወለድ ነው ሕያው የምትሆነው። ሃይማኖት ያለ ግን ሙት መንፈስ ያለ ማለት ነው። ሃይማኖት አላችሁ፣ የሃይማኖት ተቋም ኦርቶዶክስ በሚባል ተቋም ውስጥ አለ፣ ግን ሙት መንፈስ ነው ያዝከው። ካቶሊክ በሚባል ተቋም ውስጥ አለ፣ ሙት መንፈስ ነው ያዝከው። አይሁድ በሚባል የእምነት ተቋም ውስጥ አለ፣ ሙት መንፈስ ነው ያዝከው። ኦኬ ሙስሊም በሚባል የእምነት ተቋም ውስጥ አለ፣ ሙት መንፈስ ነው ያዝከው። ክርስቶስ እስከሌለህ ድረስ ህይወት የለህም። 4 ነጥብ። ይሄንን ማንም ጴንጤ፣ ማንም ካቶሊክ፣ ማንም አይሁድ መጥቶ ዲና አያደርገውም። በክርስቶስ ኢየሱስ ስትሆን ነው ህይወትና አለመጥፋትን እግዚአብሔር ወደ ብርሃን የሚያወጣው የሰጠህም ማለት ነው። ጌታ ካለ ህይወት አለ፣ ጌታ ስለሌለ ህይወት የለም። ህይወት ሳይኖርህ ዓለም አጨብጭባለህ። በቴሌቪዥን ታዋቂ ሆነ ዓለም ጠብር ገፍ ብላል አጨብጭባል። ዋው ነፍስ ይማር ነፍስ ይማር ነፍስ ይማር ብሎ ስላለ የሚማር ነፍስ የለም። ስለዚህ የሞቱ አለፉ፣ የሞቱ አመለጡ። በህይወት ያላችሁ ግን ሞት ሳይቀድማችሁ ጌታን ተቀበሉ። ይሄው ነው መልእክቱ። ሰውን በነገር በደለኛ ለማድረግ ካልሆነ በስተቀር እንዳልክ የጻፈው ጽሑፍ እኔ በግሌ ዝም ብዬ እንዳንድ አማኝ እንዳንድ የወንጌል አገልጋይ ሳየው ምንም ማንንም የሚያስቀይም ነገር የለም። አርቲስት ነፃነት ጌታን አያውቅምና ሲኦል ነው የሚገባው አላለም። ጌታን ሳትቀበሉ አትሙቱ ነው ያለው። እና የእንዳልክ ምንድን ነው ያንጫጫው ነገር? ጌታን ተቀበሉ አለ። ጌታን ተቀበሉ ብሎ የሚለው ነገር እኛ ምድር ላይ ሰይጣንና ሃይማኖተኞች አይወዱትም። ይሄው ነው። ሶሪ ኡስታዝ፣ እየቀጥል መቃብር ላይ እንኳን እንደዚህ ብለን የምንሰብክን ለማለት ፈልጌ ነው ማሳየት